ባለፉት 5 ዓመታት በአጠቃላይ ራያ ውስጥ የፍትህ ስራ የሚባል የለም። የመንግስትን መመሪያ የመንግስትን ህግ አክብሮ ስራ ላይ ለመዋል ዝግጁ ስለሆነ የራያ ህዝብ እየተቀጣ ነው። የትግራይ ኃይሎች ያው በኃይልም ይሁን በምንም አካባቢው መቆጣጠር ይፈልጋሉ። ብሔርን መሰረት ያደረገው የፌዴራል አደረጃጀት ወይም የክልሎች አወቃቀር ለአማራ ህዝብ አይጠቅምም። የትግራይ ኃይሎች ያው ህገ መንግስት ስለማያከብሩ ነው ወደ ጦርነትም የተገባው። የራያ ህዝብ ህብረ ብሔራዊ ነው። አንድ የሆነ ብሔረሰብ ልትለው አትችልም። ልክ በሌላው የትግራይ ክልል ውስጥ ባለው ወረዳ የሚሰራ ስራ አይሰራም። ተራ የሽፍትነት ስራ የሚሰራበት ሁኔታ እንዳለ ተመለከታለሁ። ለሀገሩ የሚያስብ፣ ለሀገሩ የሚጨነቅ፣ ለሀገሩ ሉዓላዊነት የሚሰራ መንግስት አልነበረም ኢትዮጵያ ውስጥ። ሰላም ጤና ይስጥልን። በመላው ላይ የምትገኙ ውድ አንድ አፍታ ቤተሰቦች እንደምን አላችሁ? እነሆ አንድ አፍታ ወጋችን ተጀምሯል። በዛሬው አንድ አፍታ ወጋችን ፖለቲከኛ ዶክተር ሲሳይ መንግስቴን ጋብዘንላችኋል። ከዶክተር ሲሳይ መንግስቴ ጋር በራያ አሁናዊ አካባቢ ጉዳዮች እንደዚሁ ደግሞ በኢትዮጵያ አሁን ስላለው ወቅታዊ ሁኔታዎች እነጋገራለን። በተለይ ደግሞ በትግራይ ክልል ያለው አሁናዊ ውጥንቅጡ የወጣ የህወሓት ትርምስ በራያ አካባቢዎች ላይ የፈጠረውን አንደምታ እንደዚሁ ደግሞ በአማራ ክልል ያለው ግጭትን በተመሳሳይ ሁኔታ ራያ ላይ የፈጠረውን ጉዳይ እናነሳለን። ከዛ ከፍ ሲል ደግሞ እንደ ሀገር ኢትዮጵያ አሁን ያለችበትን ጉዳይ እንቃኛለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ዶክተር እንግዳ የሆነ ስለመጣ በጣም አመሰግናለሁ። በቅድሚያ እኔም አመሰግናለሁ። መልካም። እንግዲህ ከአንተ ጋር ስንነጋገር የመጀመሪያው ጉዳይ ላደርግ የምችለው ብዙ ጊዜ ብዙ ዓመታት አንተም የታገልክበት ሌሎች ባልደረቦቻችሁ የምትታገሉበት የራያ 6 ወረዳዎች የአማራነት ጥያቄ ያላቸው እሱ ጉዳይ ነው። አሁን እሱ ጉዳይ በጣም ኮምፕሊኬትድ በሆነ ሁኔታ ከዚህም ከዚያም መሀል ላይ የተጣደ እሳት ሊባል በሚችል ሁኔታ ህዝቡ ከፍተኛ ችግር ውስጥ ነው ያለው። መገደል፣ መሰደድ፣ ትምህርት የለም፣ ምንም አይነት ማህበራዊ አገልግሎቶች ተስተጓጉለው ነው የሚገኙትና ከሱ ልጀምርና አሁን እናንተ ስትታገሉለት የነበረው የራያ የማንነት ጥያቄ ከማንነት ጥያቄ ማስመለስ አልፎ ወደ ህልውና ተሸጋግሯል የሚሉ ድምጾች ይሰማሉና በአንተ አንደበት እንዴት ነው የምትገልጸው አሁን እዛ አካባቢ ያለው? ዶክተር አመሰግናለሁ። እንግዲህ በራያ ጉዳይ ላይ ብዙ ነገር መነሳት ይችላል። ከዛ በፊት ፖለቲከኛ ብለህ ስላስተዋወቀኝ እሱ ብዙ እኔን የሚገልጸኝ አይመስለኝም። በዋነኛነት እኔ መምህርና ተመራማሪ ፖለቲካው ጎን ለጎን የሚሰራ ስራ ተደርጎ ሊወሰድ ይችላል። ያው መደበኛ የፖለቲካ እንትን ውስጥ ያሉ ናቸው ፖለቲከኛ የሚባሉት። የፖለቲካ ተንታኝ ግን በሚለው ልንስማማ እንችላለን። ከዛ ባሻገር እንዳልከው የራያ ህዝብ ጥያቄ ያው ረዘም ያለ ጊዜ የወሰደ ነው። ባለፉት 30 ምናምን ዓመታት ያለ አግባብ ወደ ትግራይ ክልል ተካቶ በትግራይ ክልል ከቋንቋው፣ ከባህሉ፣ ከእምነቱ፣ ከአጠቃላይ ስሪቱ ውጭ በሆነ መልኩ በግዴታ የትግራይን ባህል እንዲወርስ የትግራይን ቋንቋ እንዲናገር በዛ እንዲዳኝ እየተገደደ የነበረበት ሁኔታ ስለነበር ያን በሚያጋልጥ መልኩ ትግሎች አካሄደናል። እኔም የኔን መሰል ሰዎች በጽሁፍ፣ በሚዲያ፣ በአካልም ህብረተሰቡን በማነሳሳት ግንዛቤ እንዲያሳድግ በማድረግ መብቱን እንዲጠይቅ ለማድረግ ተሞክሯል። ከዛ በኋላ በተደራጀ መልኩ በተለይ ባለፉት 7 ዓመታት በተደራጀ መልኩ ትግሉን ለማጠናከር ጥረት የተደረገበት ሁኔታ ነበረ። የራያ ማንነት አስመላሽ ኮሚቴ ተቋቁሞ የጀመራቸው ስራዎች ነበሩ። ያ ብቻ ሳይሆን የህዝብን አስፈርሞ የሚገባውን ወይም የሚፈለገውን ቁጥር ፔቲሽን አስፈርሞ ለትግራይ ክልል ጥያቄውን ያቀረበበት፣ ከዛ በኋላ ለፌዴሬሽን ምክር ቤት በጊዜው በተቀመጠው ጊዜ ውስጥ ምላሽ ባለማግኘቱ ለፌዴሬሽን ምክር ቤት አቤቱታውን አቅርቦ ጉዳዩ በፌዴሬሽን ምክር ቤት የታየ መሆኑ ይታወቃል። ይህ አንድ ትልቅ እርምጃ ነው። ወደፊት መሄዱን የሚያመለክት ነገር አለው። እሱ ብቻ ሳይሆን በፌዴራል መንግስትና በትግራይ ክልል መካከል የተካሄደው ጦርነት በሰላም ስምምነት ሲቋጭ ይሄ የራያና የወልቃይት ጠገዴ የጠለምት ጉዳይ በዛ ስምምነት ሰነድ ውስጥ ሁሉ እንዲካተት ተደርጓል። በዛ ስምምነት ሰነድ በፕሪቶሪያዊ ስምምነት ሰነድ አንቀጽ 10 ንዑስ ቁጥር 4 ላይ አከራካሪ የሆኑ ወይም አወዛጋቢ የሆኑ ቦታዎች በህገ መንግስቱ መሰረት መፍትሄ ይሰጣቸዋል የሚል ግልጽ የሆነ ማያሻማ አንቀጽ የተካተተበት ሁኔታ አለ። ይሄ ሁሉ
የመጣው በመታገላችን ነው። ጥያቄውን ወደ አደባባይ አውጥተን ህዝቡም ጉዳዩን የኔ ብሎ ስለያዘው እንደሆነ ማየት ይቻላል። እንግዲህ 2013 በአንጻራዊነት ደግሞ የፌዴራል መንግስቱ የትግራይ ታጣቂዎችን አሸንፎ መቀሌን ትግራይን በአጠቃላይ ተቆጣጥሮ በነበረበት ጊዜ እነዚህ ራያ ውስጥ ያሉ 6 ወረዳዎች 3ቱ በራያ በሰሜን ወሎ አስተዳደር ስር ሆነው 3ቱ ደግሞ በዋግ ኽምራ ስር ሆነው በአማራ ክልል እየተዳደሩ እንዲቆዩ ተደርጎ ነበር። ከዛ በኋላ የትግራይ ታጣቂዎች መልሰው አካባቢውን ወደ ጦርነት ሲገቡ ሲቀይሩት የራያም ህዝብ ችግር ውስጥ የወደቀበት ጊዜ ነበር። እንደገና ለሁለተኛ ጊዜ ፌዴራል መንግስቱ የትግራይ ታጣቂዎችን እስከ ሰሜን ሸዋ ከመጡ በኋላ ማለት ነው በኃይል አሸንፎ ወደ ትግራይ እንዲሰባሰቡ ሲደረግም እነዚህ 6 ወረዳዎች ነፃ ወጥተው አሁንም በአማራ ክልል ስር እንዲተዳደሩ የተደረገበት ሁኔታ ነበረ። ነገር ግን ሚያዝያ 7 2016 ዓ.ም ይመስለኛል ከዛ ጀምሮ መልሰው የትግራይ ታጣቂዎች አካባቢውን ለመቆጣጠር ወረራ ያካሄዱበት እና ዘመቻ አካሄደው አካባቢውን በኃይል ለመቆጣጠር ጥረት ያደረጉበት ሁኔታ ነበር። የአካባቢው ሚሊሻዎች እና በተወሰነም ቢሆን የአማራ አድማ ብተና ፖሊስ ይሄን ወረራ ለመከላከል ሞክሮ ነበር። ግን በአርሚ ተደራጅተው በከባድ መሳሪያ ተደግፈው ስለነበረ ወረራውን የፈጸሙት ያው የራያ ሚሊሻዎች አፈግፍገው ወደ ራያ ቆቦ እና ወደ ሰቆጣ የሄዱበት ሁኔታ ነበረ። ከዛ የፌዴራል መንግስቱ የኮማንድ ፖስት በሚል ነው እንግዲህ ያን አካባቢ እነዚህ 6 ወረዳዎችን ሲያስተዳድር የነበረው። የኮማንድ ፖስቱ አመራሮች የትግራይ ታጣቂዎች እነዚህ 6 ወረዳዎችን ሲወሩ ዝም ብለው የተመለከቱበት ለምን ብለው ልክ አይደለም ህገወጥነት ነው ይሄ የሚል እና የመከላከል ስራ ያልሰሩበት እንደውም የአማራን ታጣቂዎች ወይም የራያን ሚሊሻዎች እንዳይዋጉ ራሳቸው እንዳይከላከሉ ለማድረግ ጥረት የተደረገበት ሁኔታ ስለነበረ የራያ ህዝብ በጣም በሚያሳዝን ሁኔታ ተስፋ ለማስቆረጥ ጥረት የተደረገበት ሁኔታ ነበር። ይሄም ሆኖ ግን የራያ ወጣት ተስፋ ሳይቆርጥ ትግሉን አሁንም አጠናክሮ የቀጠለበት ሁኔታ ነው ያለው። እንግዲህ ባለፉት 5 ዓመታት በአጠቃላይ ራያ ውስጥ የፍትህ ስራ የሚባል የለም። ፍርድ ቤቶች ስራ እየሰሩ አይደሉም። ከፍትህ ጋር የተያያዙ ፖሊስ፣ አቃቤ ህግ ስራቸውን እየሰሩ አይደሉም። ስለዚህ የራያ ህዝብ ዝም ብሎ ከፍትህ ውጭ ሆኖ ያለበት ሁኔታ ነው የምትመለከተው። ትምህርት አንዴ ይጀምራል፣ ሌላ ጊዜ ይዘጋል። አሁን ወረራውን ከፈጸሙ በኋላ ደግሞ ባለፉት 2 ዓመታት ትምህርት ቤቶች የትግራይ ታጣቂዎች ካምፕ ሆነው እያገለገሉ ያሉበት፣ ተማሪዎች እድሜያቸው ከፍ ያለ ወደ ስደት የሚሄዱበት፣ ሴት ህፃናት ወደ ጋብቻ ያለ እድሜያቸው እንዲያገቡ የሚገደዱበት፣ ሌሎች በጣም በርካታ የሆኑ ማህበራዊ ምስቅልቅሎች እየተፈጠሩ የመጡበት ሁኔታ አለ። ሌሎችም የልማት ስራዎችም አይሰሩም። የማህበራዊ አገልግሎት ተቋማትም በአግባቡ ስራቸውን እያከናወኑ ያልሆኑበት ሁኔታ ተፈጥሯል። አሁን ከሁሉ የከፋው ደግሞ እነዚህ ታጣቂዎች አንደኛ ከህዝቡ ዘረፋ ይፈጽማሉ፣ ወጣቶችን ያፍናሉ፣ ያስራሉ። አንዳንድ በህዝብ ዘንድ ተሰሚነት ያላቸው የሃይማኖት መሪዎችን ሳይቀር እና ወጣቶችን ትላልቅ ሰዎችን ጭምር እያፈኑ ወስደው ወደ ትግራይ የሚያስሩበት ሁኔታም ተፈጥሯል። ከዛም አልፎ ትንሽ ለምን ብሎ የሚጠይቅ የሚያንገራግር ሰው ሲኖር እስከ መግደል የሚደርሱበት ሁኔታ እየተከሰተ ነው ያለው እና በአጠቃላይ አሁን ራያ 6 ወረዳዎች ውስጥ ፍትህ የለም፣ መረጋጋት፣ ሰላምና መረጋጋት የለም፣ መንግስታዊ የሆኑ ስራዎች የሉም፣ ሌሎች ማህበራዊ ሁኔታዎችም የተቋረጡበት ሁኔታ ነው ያለው እና የሚያሳዝነው ነገር እንግዲህ እዛ ያለው ኮማንድ ፖስት ይሄ ሁሉ እየተፈጸመ ዝም ብሎ የሚመለከትበት ሁኔታ መኖሩ ነው እና የፌዴራል መንግስትም ለምን ይሄን ነገር ለማስቆም ጥረት እንደማያደርግ አንዳንዴ ግራ ይገባል። ለምሳሌ ራያ ተወካዮች ነገሩ ሲመራቸው ሲብስባቸው ተወካይ ሁሉ ልከው እዚህ አዲስ አበባ መጥተው የሚመለከታቸው የፌዴራል መንግስት አካላትን ለማግኘት ሞክረዋል። ጠቅላይ ሚኒስትሩን ግን ማግኘት አልቻሉም። ፕሮግራም ለማስያዝ ጥረት ተደርጓል፣ ግን አልተቻለም። ይሄ በእጅጉ የራያን ህዝብ ቅሬታ ውስጥ ከቶታል። የአማራ ክልል ከአቅሙ በላይ ስለሆነ እነዚህን ወረዳዎች በቅርበት ለመከታተል ወይም በሱ ስራ አድርጎ ለማቆየት አልተቻለም።
ይነስም ይብዛም ግን የበጀትም እየደጎመ ፕሮጀክት እያጠፈ ሳይቀር ለነዚህ አካባቢ ህዝቦች የሚያስፈልጉ ነገሮችን ለማሟላት ጥረት ያደርግ ነበር። ከዛ በላይ ሙሉ ቁጥጥር አድርጎ የሚያስፈልጉ ነገሮችን እያቀረበ ወይም አስተዳደራዊ ስራ እየሰራ አለመሆኑን ነው የምንመለከተው። የትግራይ ፖለቲከኞች በሚያሳዝን ሁኔታ ወይ እነሱ ሙሉ በሙሉ እነሱ ይዘውት ልክ በሌላው የትግራይ ክልል ውስጥ ባለው ወረዳ የሚሰራ ስራ አይሰራም። ተራይ ሽፍትነት ስራ የሚሰራበት ሁኔታ እንዳለ ትመለከታለህ። በራያ ስም አሁን እርዳታ ይበላሉ፣ ይወስዳሉ። በራያ ህዝብ ስም በጀት ሳይቀር የራያ ህዝብ በጀት ያው ባለፉት 5 ዓመታት የት እንደገባ አይታወቅም። ስለዚህ ወደ ትግራይም ተልኮ ከሆነ ለአካባቢው ምንም የሰሩለት ስራ የለም። ለራሳቸው እና ለአካባቢያቸው እየተጠቀሙበት ያለ መሆኑን ነው የሚታየውና እንግዲህ የራያ ሁኔታ አሁን ባለው ሁኔታ ይሄን ነው የሚመስለው። መልካም ዶክተር፣ እንዳልከው እንግዲህ በጣም ብዙ ነገሮች ናቸው ያሉት። አጣብቂኝ ውስጥ አካባቢው በመሀል እንደዛ አይነት ችግር ውስጥ ነው ያለው። አንዱ በጣም ትልቁ ነገር የህዝቡ በተደጋጋሚ ሰላማዊ ሰልፍ ወጥቶ ጥያቄ ሲያቀርብ እንደነበር እናስታውሳለን። በተለይ የህወሓት ታጣቂዎች ገብተው በኃይል አካባቢ ሲቆጣጠሩ ከዛም በኋላ ድምፁን እያሰማ ነበር። በቅድም በጠቀስከው የፕሪቶሪያ ግጭት ማቆም ስምምነት ላይ አወዛጋቢ ተብለው የተጠቀሱት አካባቢዎች ራያ፣ ጠለምት፣ ውልቃይት ራያን የህወሓት ኃይሎች ስምምነቱን አፍርሰው በኃይል ሲቆጣጠሩ የፌዴራል መንግስቱ ሪስፖንድ አለማድረጉ ከምን የመነጨ ነው የሚለው ጉዳይ እስካሁን ድረስ ጥያቄ ያላገኘ ጉዳይ ነው። እሱ ብቻ ሳይሆን ከተቆጣጠሩ በኋላም የኮማንድ ፖስቱ እዛ አካባቢ ላይ ለምሳሌ አላማጣ ላይ በተደጋጋሚ ሰዎች መገደላቸውን ብዙ ዘገባዎች ተመልክተናል። ከዚህ ቀደም የሚሰማን አካል የለም፣ ፌዴራል መንግስቱ ኃላፊነቱን እየተወጣ አይደለም የሚል ነገር አለ። አንተም እንዳልከው ወይ የትግራይ አካባቢዎቹም ወይ ህዝባችን ነው አይሉም፣ ማሳደድ ማዋከብ አይነት ነገር አለ። በአማራ ክልል በኩልም እንደዚሁ ያሉ ኃይሎች ለአማራ በተለይ የማንነት ጥያቄን እንዳንድ መሰረት አድርገው የሚታገሉ የታጠቁ ኃይሎች አሉ፣ የፋኖ ኃይሎች። እነሱም እንደዚሁ የሰጡት ሪስፖንስ የለም። የክልሉ መንግስትም እንደዚሁ የሰጠው ሪስፖንስ የለም። እነዚህን ባለድርሻ አካላት ስታያቸው ከዚያም ከዚህም በአራቱም አቅጣጫ የራያን ህዝብ ችግር ውስጥ ያስገቡ ናቸው የሚል ነገር ይነሳል እና በዋናነት የፌዴራል መንግስቱን፣ የአማራ ክልል መንግስት፣ የትግራይ ኃይሎች ስንል እንግዲህ የታጠቀው ኃይል አለ፣ ጊዜያዊ አስተዳደሩ አለ፣ በአማራ በኩል ደግሞ የአማራ ክልል መንግስት አለ፣ የፋኖ ኃይሎች፣ ሁሉም እዚህ የራያ ህዝብ ችግር ላይ ለመውደቁ ድርሻ ስላለው ይህንን የተወሳሰበ ነገር እንዴት ነው የምትገልጸው ዶክተር? እንግዲህ አንዱ በጣም የሚያሳዝነው ነገር እንዳልከው የመንግስትን እቅድ ለምሳሌ በሀገር አቀፍ ደረጃ የተቋቋመ አንድ አብይ ኮሚቴ ነበረ። የእነዚህን አካባቢዎች ችግር በዘላቂነት እንዲፈታ የመፍትሄ ሀሳብ ይዞ የሚቀርብ የወሰነ የሚሄድ። በዚህ ኮሚቴ ውስጥ የፌዴራል መንግስቱ ምክትል ጠቅላይ ሚኒስትር ሰብሳቢ ሆነው የትግራይ ክልል እንደዚሁ ጊዜያዊ አስተዳደር ሰዎች፣ የአማራ ክልል አመራሮች ያሉበት አንድ ኮሚቴ ነበር። በዚህ ኮሚቴ እቅድ ወጥቶ የጊዜ ሰሌዳ የአፈጻጸም ጊዜ ሰሌዳ ወጥቶ እያንዳንዱ ነገር እንዴት ሊፈጸም እንደሚችል መመሪያ ወርዶ ነበር። ያን መመሪያ ቀድሞ የተቀበለ የራያ ህዝብና የራያ የማንነት አስመላሽ ኮሚቴ ጭምር ነው። የጊዜያዊ አስተዳደሩም በ6 ወረዳም ተቋቁሞ የነበረው ጊዜያዊ አስተዳደርም ይሄን የመንግስትን መመሪያና አቅጣጫ ተቀብሎ ተግባራዊ እናደርጋለን፣ ህዝበ ውሳኔ ለማካሄድ የሚያስችል ስራ ይሰራን የሚል አንዱ እቅድ ነው የነበረው። ለዛ ደግሞ አንደኛ ጊዜያዊ አስተዳደር በህዝብ የሚመረጥ አመራር በአዲስ መልክ ሊደራጅ የነበረው ጊዜያዊ አስተዳደር ፈርሶ በአዲስ መልክ ህዝብ የሚመርጠው አደረጃጀት እንዲኖር ያን ለማድረግ ግን ተፈናቃዮች እንዲመለሱ ስምምነት የተደረሰበት ሁኔታ ነበር። በራያ ሁኔታ አሁን ሁሉም ተፈናቃዮች ተመልሰዋል። ትግራይ ውስጥ የቀረ ተፈናቃይ የለም። ምናልባት ተፈናቃይ ያለ ካል አማራ ክልል ውስጥ ያሉ ወደ አማራ ክልል የተፈናቀሉ የትግራይ ታጣቂዎች ባካሄዱት ወረራ የተፈናቀሉ ወደ ሰቆጣ የሄዱ የራያ ሰዎች አሉ። እነዚህም መመለስ አለባቸው። ስለነዚህ ማንም ምንም አይልም። የሚያሳዝነው የፌዴራል መንግስትም ጉዳዩ አይደለም። ሌሎች ኢቨን ግብረሰናይ ተቋማት ተፈናቃዮች ይመለሱ፣ ተፈናቃዮች ይረዱ የሚሉትም ሳይቀር ከትግራይ ለተፈናቀሉት እንጂ ከራያ ወደ አማራ ክልል ተፈናቅለው ለሚገኙ ወገኖች ምንም ሲያስቡ ሲናገሩ ሰምተህ አታውቅም። ሁለተኛ የመንግስትን መመሪያ የመንግስትን ህግ አክብሮ ስራ ላይ ለመዋል ዝግጁ ስለሆነ የራያ ህዝብ እየተቀጣ ነው። ይሄ አንድ በጣም የሚያሳዝነው ነገር እሱ ነው። ሁለተኛው እንዳልከው በዋነኛነት እነዚህ አካባቢዎች የፌዴራል መንግስት ኃላፊነት ናቸው። የትግራይ ክልልም እኔ ልቆጣጠር ነው የሚለው።
የአማራ ክልልም መጀመሪያ ላይ እኔ ነው መቆጣጠር ያለብኝ በእኔ ስሩ ነው ህዝበ ውሳኔ መካሄድ ካለበት የሚል ሐሳብ ነበር። በኋላ ግን በተደረገው ውይይት ችግር የለውም ኦኬ ዞሮ ነፃ ሆነው ድምጻቸውን የሚሰጡበት ሁኔታ ካለ በፌደራል መንግስት ስር ሊሆኑ እንደሚችሉ ተስማምተዋል። የትግራይ ክልል ይሄን ባይስማማም ነገር ግን ያው ዝም ብሎ ይመለከት የነበረበት ሁኔታ ነበር። እየተቃወመ በሐሳብ በተለያየ አጋጣሚ ህዝበ ውሳኔ አናካሄድም ጊዜያዊ አስተዳደር ስለሆን በህዝብ የተመረጠ መንግስት ባልተቋቋመበት ይሄን ለማድረግ የሚያስችል ህጋዊ መሰረት የለንም አይፈቅድልንም የሚል ሐሳብ ነበራቸው። ግን ደግሞ ፕሪቶሪያ ላይ ተስማምተዋል። እነዚህ አወዛጋቢ አካባቢዎች በህገ መንግስቱ መሰረት መፍትሄ እንዲያገኙ ፈርመዋል። የፈረሙትን ነው መልሰው የካዱት። አንድ ሁለተኛ በዛ የሰላም ስምምነት መሰረት የግጭት የማስቆም አንዱ ሌላው ላይ የኃይል እርምጃ መውሰድን የማቆም ስምምነት አለ። እሱ ሁሉ ጥሰው ነው ራያ ላይ ወረራ የፈጸሙት። ይህን የፌደራል መንግስትም ያምናል። ለምሳሌ ጠቅላይ ሚኒስትሩ ፓርላማ ላይ አንድ ጊዜ ማብራሪያ ሲሰጡ ራያ ላይ የተወሰደው እርምጃ ትክክል አይደለም፣ በኃይል የተገባበት ሁኔታ ልክ አይደለም የሚል መግለጫ ሰጥተዋል። በኋላ በተወሰነ ስምምነት ለማድረግ ተሞክሮ ጠለምትና ራያ ላይ በሰላማዊ መንገድ እንዲገቡ የሚል ስምምነት ነበረ። ራያ ላይ በኃይል ነበረ ወረራውን የፈጸሙት። ጠለምት ላይ በተወሰነ ሽማግሌዎች ተቋቁመው ኮማንድ ፖስቱ እያየ የወሰነ የገቡበት ሁኔታ አለ። በዛም ሆኖ ከሚገባው በላይ ከፍተኛ ቁጥር ያለው ተፈናቃይ ነው ያስገቡት የትግራይ ኃይሎች። ይሄ ሁኔታ ራያ ላይ ወደ ጎን የተተወ እንደሆነ የሚያሳይ ነገር አለ። ተገቢ ትኩረት የፌደራል መንግስቱ ተገቢ ትኩረት አልሰጠውም። የአማራ ክልል መንግስት የአቅም ጉዳይ ነው። በውስጡ ያለው ችግር አለ። እንደምታውቀው አማራ ውስጥ በሁሉም አካባቢዎች የፋኖ እንቅስቃሴ አለ። ያን ለመከላከል ያን ለመቆጣጠር ከራሱ አቅም በላይ ሆኖም የፌደራል መንግስት አልጋ ገብቶ ያው ግጭት ጦርነት እየተካሄደ ነው። ይሄ የፈጠረበት ጫና እንዳለ ይገባኛል። ከዛ በላይ መሄድ ይችል ነበር ወይ? መጀመሪያውኑ የራሱ የሚቆጣጠራቸውን ወረዳዎችና ቀበሌዎች በአግባቡ እያስተዳደረ አይደለም። ከዛ አልፎ የራያን አወዛጋቢ የሆኑ አካባቢዎችን ለመቆጣጠር የሚያስችል ነገር የለውም። ሁለተኛው የትግራይ ኃይሎች ያው በኃይልም ይሁን በምንም አካባቢው መቆጣጠር ይፈልጋሉ። ስለዚህ እነሱ የሚፈልጉትን ነው እያደረጉ ያሉት። ህዝቡ ሳይሆን የህዝቡ ጥያቄ የህዝቡ መብት የህዝቡ ፍላጎት ሳይሆን የራሳቸው ፍላጎትና ጥያቄ በኃይልም ምላሽ እንዲያገኝ ለማድረግ ጥረት እያደረጉ ነው። ምክንያቱም አካባቢውን ህዝቡን አይደለም የሚፈልጉት መሬቱን ነው። ከዛ ባሻገር እዛ አካባቢ የፋኖ ኃይሎች ሚና ምን ነበር የሚለውን ስናይ በዋነኛነት የአማራ ሌሎች ወረዳዎች ውስጥ የሚንቀሳቀሱ ናቸው ፋኖች። እነዚህ 6 ወረዳዎች ውስጥ ፋኖ የለም። ከዛ ውጭ ባሉ ወረዳዎች ናቸው ያሉት። ስለዚህ የፋኖች እዛ አካባቢ ያሉ ሰዎች ምንድነው የሚረዱት? እኛ መጀመሪያ የጀመርነውን ትግል ዳር ካደረስነ በኋላ የራያን ጉዳይ በንግግር ወይ ከህወሓት ሰዎች ጋር ወይም ከትግራይ ፖለቲከኞች ጋር በመነጋገር እንፈታዋለን አይነት የመፍትሄ ሀሳብ እንደያዙ ነው የሚነገረው። ኦፊሻሊ በመግለጫ እንደዛ ሲሉ አልሰማሁም። ከዛ አልፎ ሂደው እነዚህን 6 ወረዳዎች በኃይል ነፃ ለማውጣት ሲንቀሳቀሱም አላየሁም። ወረራውም ሲፈጸም ያን ወረራ ለመቀልበስ የኃይል እርምጃ ሲወስዱ አልሰማሁም። መግለጫ ኢቭን ትክክል አይደለም የተሄደበት መንገድ የሚል እንኳን መግለጫ ማውጣት ወይ መስጠት ነበረባቸው። ለጉዳዩ ተገቢ ትኩረት መስጠት ነበረባቸው። ያን መግለጫ በተወሰነ መልኩ በእነዚህ በራያ አወዛጋቢ በሆኑ አካባቢዎች ላይ አንደራደርም የሚል አይነት አጠቃላይ የሆነ ሀሳብ ነው እንጂ የሰጡት ራያ ላይ የተወሰደውን እርምጃ ሲያወግዙ የትግራይ ኃይሎችም እንዲወጡ ማስጠንቀቂያ ሲሰጡ አልሰማንም። ይሄ የሚያሳይህ ነገር በቃ የራያ ህዝብ ጥያቄ በእነዚህ በሁሉም ኃይሎች ያን ያህል ተገቢ ትኩረት ያልተሰጠው የትግራይ ኃይሎች ብቻ በኃይል ጨፍልቀው ለመውሰድ የራሳቸው ለማድረግ ጥረት እያደረጉ ያለበትና ያን ለማስቆም እንግዲህ ትልቁ ኃላፊነት የፌደራል መንግስት ነው የነበረው። በተለይም በአካባቢው የተመደበው ኮማንድ ፖስት ይህን ኃላፊነት መወጣት ነበረበት። እየተወጣ አይደለም። ሁሉም አይነት ሳይሆን ከአመራሩ ዋናውን አመራር የያዙ ሰዎች ከትግራይ ታጣቂ ኃይሎች አመራሮች ጋር የተግባቡ ይመስላሉ። በግልጽ እነሱ እያሉ ነው በከተማ ላይ እንደፈለጉ ሰው የሚደበድቡት፣ እንደፈለጉ ሰው ሪፖርት ሲደረግላቸው አርፋችሁ ተቀመጡ ብሎ በተለይ የአማራን ሰዎች
ወይም የአማራ ማንነት ያነሱ በአማራ በኩል የተደራጀው ጊዜያዊ አስተዳደር አመራሮችን እናንተን ማየት አልፈልግም አማራ አማራት ብሎ አይነት ምላሽ ነው ሲሰጡ የምንሰማው። ከሱ አልፎ በጣም የሚያሳዝን ነገር ለምሳሌ መንግስት እና ሃይማኖት የተለያዩ ናቸው በመርህ ደረጃ በህገ መንግስቱም በግልጽ የተቀመጠው ነገር እሱ ነው። ለነገሩ የትግራይ ኃይሎች ያው ህገ መንግስት ስለማያከብሩ ነው ወደ ጦርነትም የተገባው። እና አሁን እየሆነ ያለው ለምሳሌ ራያ 6 ወረዳዎች ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ አመልክተው ለራሳቸው ሀገረ ስብከት ተቋቁሞላቸዋል። የራያ ሀገረ ስብከት የሚል ተቋቁሟል። ሊቀ ጳጳሱም አቡነ ዲዮስቆሮስ መሆናቸውን ሌሎች አደረጃጀቶችም ተደራጅተው ስራ እያከናወኑ ነው። ይሄ የሆነበት ዋናው ምክንያት አንደኛ ከትግራይ ክልል የተነጠሉ ወደ አማራ ክልል የገቡ ስለሆኑ፣ ሁለተኛ ወደ ሰሜን ወሎ ይሁን ወደ ዋግ ኽምራ መለጠፍ ስላልፈለጉ የራሳቸው ሀገረ ስብከት እንዲኖር ነው የተደረገው። ነገር ግን የትግራይ ክልል ውስጥ የተቋቋመው መንበረ ሰላማ ፖለቲካዊ አደረጃጀት አይነት ነው፣ ውሳኔም ነው በዛ ደረጃ የደረሰው። የተወገዘ ስለሆነ ለሱ እኛ ተጠሪ ልንሆን አንችልም፣ ከነሱ ጋር ግንኙነት አይኖረንም የሚል አቋም ይዘው ነው ወደዚህ የመጡት። አሁን ግን የመንበረ ሰላማ ኃይሎች ታጣቂዎችን እየያዙ እየሄዱ በየደብሩ በየገዳሙ አመራር እናስመርጣለን፣ ገንዘቡ ወደኛ ነው ገቢ የሚሆነው እያሉ ማህተም እየቀሙ ያው ልክ ፖለቲካው ላይ እንዳደረጉት ወረዳ አመራሮችን እየሄዱ የወረዳ ማህተም ሲቀሙና ሲያስቀሙ እንደነበሩት የመንበረ ሰላማ አደረጃጀትም ለእኛ ነው ወደ ትግራይ ነው ተጠሪ የምትሆኑት እኛ ጳጳስ ሹመናን ማይጨው ላይ፣ ስለዚህ ወደኛ ነው የምትሆኑት፣ ፍቃደኛ ካልሆናችሁ ሌላ እንመርጣለን እያሉ የወረዳ ቤተ ክህነት ሰዎችን የደብር ሰበካ ጉባኤ አመራሮችን ሳይቀር እያሰሩ እምቢ አይሆንም ያሏቸውን ወይም ለምን ብለው የህግ ጥያቄ የሚያነሱትን እያሰሩ እያንገላቱ ያሉበት ሁኔታ አለና በሁሉም መስኩ በሃይማኖቱም በፖለቲካውም በአስተዳደሩ በፍትህ የራያ ህዝብ በጣም ችግር ውስጥ ወድቆ እያየን ያለንበት ሁኔታ ያለና በዚህ ምክንያት በጣም በርካታ ወጣት ወደ አረብ ሀገር በባህርም በበረሃም የሚሄድበት መንገድ ላይ የሚሞትበት እዚያም ከደረሰ በኋላ ለስር የሚዳረግበት በርካታ ሰው በየጊዜው ሞተ የሚል ዜና የምንሰማበት ሁኔታ ነው ያለው። መልካም ዶክተር፣ እንግዲህ ይሄ አሁን ራያ ላይ የሚታየው የተወሳሰበ ችግር አንዱ ምንጩ አማራ ክልል የተቀሰቀሰው ጦርነት ነው የሚል ሀሳብ ይነሳል። ያ ማለት ምንድን ነው? እንግዲህ የአማራ ኃይሎች ጥያቄ የወሰንና የማንነት ጥያቄዎች አሉ፣ ሌሎችም ጥያቄዎች አሉ። ኮር የሚባለው ጥያቄ የራያ የወልቃይት የጠለምት የማንነት ጥያቄዎች ኮር የሚባሉ ጥያቄዎች ናቸው። እነዚህ ጥያቄዎች አደጋ ውስጥ እንደወቁ አድርጓል ወይም ደግሞ ልብ እንዳይባሉ አድርጓል ይባልለታል። በዚሁም አብረን እንመልከተው ብዬ ነው። እና እንግዲህ 2 ዓመት ተሻግሯል ጦርነቱ። የእርስ በርስ ነው ወደድንም ጠላንም የሚካሄደው። ደግሞ የአማራ ክልሉን አስከፊ የሚያደርገው ወንድም ወይ ልጅ ፋኖ አባት ሚኒሻ ወይም አንዱ መከላከያ አንዱ ፋኖ ሆኖ ይገዳደላሉ። አስከፊ የሚያደርገው እንደዚህ አይነት ቅርጽ ያለው ጦርነት ነው ያለው እና ብዙ ጊዜ ሀሳብ ስንሰጥህ ተመልክቻለሁ ሌሎች ሚዲያዎች ላይ። አሁን ባለበት ሁኔታ እንዴት ነው የምትመለከት የአማራ ክልል ጦርነት? አማራ ክልል ውስጥ እየተካሄደ ያለው ጦርነት ያው የእርስ በርስ ጦርነት ነው እንደምታውቀው። የእርስ በርስ ጦርነት ደግሞ እንዲህ አይነት ባህሪ አላቸው። ኢትዮጵያ ውስጥ የተለመደ ነው። በደርግም ጊዜ ለምሳሌ አባት ወታደር ልጅ ታጋይ ሆኖ ጦርነት የተካሄደበት ትግራይ ክልል ውስጥ፣ ሌሎችም አካባቢዎች ውስጥ የተካሄዱ ጦርነቶች ይህን መልክ የያዙ ነበሩ። አሁንም ኦሮሚያ ክልልም ተመሳሳይ ነገር ልታገኝ ትችላለህ። ሸኔ ውስጥ ምናልባት አባት የመንግስት ፋኖ ማነው ሚሊሻ ሆኖ ልጅ ደግሞ የኦነግ ሸኔ አባል ሆኖ ሲፋለሙ ልታገኝ ትችላለህ። አማራም ክልል ላይ ተመሳሳይ አይነት ባህሪ አለው። አባት ሚሊሻ ልጅ ፋኖ ሆኖ ልታገኝ ትችላለህ፣ ወይ ልጅ ሚሊሻ አባት ፋኖ ሆኖም የምታገኝበት ሁኔታ ይፈጠራል። ይሄ የእርስ በርስ ጦርነት አስከፊ ገጽታ ነው። በዜጎች መካከል ከሚኖር መቋሰል ባለፈ በቤተሰብ በቅርብ ቤተሰብ በአባትና ልጅ በእህትና ወንድም በመሳሰሉት በቅርብ ቤተሰብ መካከል ቁርሾ የሚጥል መሆኑ ያሳያን። ይሄ አማራ ክልል ላይ አሁን በግልጽ የሚታይ በጣም የሚያሳዝን በምንም መልኩ ሊበረታታ የማይገባው አይነት ሂደት ነው ያለው። ይሄ ችግር እንግዲህ 2 ዓመት ተኩል ሊሆነው ይመስለኛል። ፎርማሊ ከሐምሌ 28 2015 ጀምሮ ነው አስቸኳይ ጊዜ አዋጅ የታወጀው። ግን ቀደም ብሎ ሚያዝያ ጀምሮ ያው መከላከያ ወደ አካባቢ ተሰማርቶ ትጥቅ አስፈታለሁ በሚለው እንቅስቃሴ ግጭቶች ነበሩ።
እነዛ እየጠነከሩ ስለሄዱ ነው የአስቸኳይ ጊዜ አዋጅ የታወጀውና ያን ደምረህ ስታየው ከ2 ዓመት ተኩል ያላነሰ ጊዜ እየመጣ መሆኑን መመልከት ትችላለህ። በዚህ ጊዜ ውስጥ ብዙ ውድመት ደርሷል። ብዙ የሰው ህይወት ጠፍቷል። ከሁለቱም ወገን ከመከላከያም ከኢቨን የፖለቲካ ባለስልጣናትም ሳይቀር በየወረዳው ተገደሉ ሲሉ እንሰማለን። የፖሊስ አዛዦች ለዚህ ሰለባ የሆኑበት ሁኔታ አለ። ከፋኖም በኩል እንደዚሁ በመንግስት ኃይሎች ተገደሉ፣ ተደመሰሱ የሚል ዜናዎች እንሰማለን። ይሄ በጣም የሚያሳዝን የሚያሳፍርም ነው እውነቱን ለመናገር። በዚህ በ21ኛው ክፍለ ዘመን የዚህ አይነት የእርስ በርስ ጦርነት እጅግ ከፍቶ እንዲቀጥል መፍቀድ ከሁለቱም ወገን የማይጠበቅ ተገቢ ያልሆነ ብለን እንወስደው እንችላለን። የዚህ አማራ ክልል ውስጥ የተካሄደው ጦርነት ወይም እየተካሄደ ያለው ጦርነት በእነዚህ አወዛጋቢ ቦታዎች ላይ የተፈጠረው አሉታዊ ተጽዕኖ ምንድነው የሚል ነገር ልናነሳ እንችላለን። ለምሳሌ ጦርነቱ ባይኖር ኖሮ በአንጻራዊነት የአማራ ክልል እንደዚህ አይዳከምም ነበረ። ስለዚህ ራያንም ጠለምትንም በሙሉ ቁጥጥር ስር አድርጎ ሊያቆይ የሚችልበት እድል ይኖር ነበር። የመደራደር አቅም ይኖረው ነበረ። የትግራይ ኃይሎችም እንወራለን ብለው አይነሱም ነበር። የአማራ ክልል ባይዳከም ኖሮ በእርግጠኝነት እነሱ በኃይል እንቆጣጠራለን እንይዛለን ብለው ጫና መፍጠር አይችሉም ነበር። ያ ማለት ትምህርት በአግባቡ ይካሄድ ነበር። የጤና አገልግሎት እንደዚሁ፣ ፍትህም በአንጻራዊነት የተደራጀ የፍትህ አገልግሎትም የሚጠናከርበት ሁኔታ ይኖር ነበር። በአጠቃላይ የተረጋጋ እና ሰላማዊ ሁኔታ ሊፈጠር ይችል ነበር። በዚህ ህዝብ ተጠቃሚ ይሆን ነበር። ሌሎች የልማት ስራዎችም ሊቀጥሉ የሚችሉበት እድል ይኖር ነበር ማለት ነው። ይሄ ባለመሆኑ በቀጥታ በእነዚህ አካባቢዎች ላይ በተለይ ደግሞ በራያ ላይ የፈጠረው ጫና በጣም ከፍ ያለ ነው። ከዛም አልፎ አንዳንዴ እነዚህም አካባቢዎች ላይ ግጭቶች ሊከሰቱ የሚችሉበት እድል ይኖራል። በአዋሳኝ አካባቢዎች ስጋቶች አሉ። ስለዚህ ይሄ የሚፈጥረው ጫና ቀላል እንዳልሆነ ማየት ይቻላል። ግን ዋናው መንስኤ አይደሉም። እነዚህ የአማራ ክልል ውስጥ ለሚካሄደው ግጭትና ጦርነት በዋነኛነት እንደ ጥያቄ እየተነሳ ያለው የአማራ ህዝብ ጥያቄ አለ። አጠቃላይ የሆነ የአማራ ህዝብ ጥያቄ በርካታ ናቸው። 5-6 ጥያቄዎች ተለይተው በተደጋጋሚ ሲቀርቡ ሰማለሁ። ከነዚህ ውስጥ አንዱ ነው የማንነትና የአስተዳደር ወሰን ጥያቄ አንዱ ተደርጎ ሊወሰድ ይችላል። ሌሎቹ ግን ህገ መንግስቱ እንዲሻሻል ፍላጎት አለ። ህገ መንግስቱ የአማራን ህዝብ አይወክልም የሚለው አንዱ ትልቅ ጥያቄ ተደርጎ ሊወሰድ ይችላል። ይሄ ብሔርን መሰረት ያደረገው የፌዴራል አደረጃጀት ወይም የክልሎች አወቃቀር ለአማራ ህዝብ አይጠቅምም። ስለዚህ ክልሎች እንደ አዲስ መደራጀት አለባቸው። ክልሎች በአንጻራዊነት መልክዓ ምድራዊ አሰፋፈርን መሰረት ያደረገ የህዝብ ስነልቦናን፣ ማህበራዊ ግንኙነትን፣ ታሪክን፣ ሌሎችንም ግምት ውስጥ ያስገባ መሆን አለበት የሚል አንዱ ሁለተኛው ጥያቄ ተደርጎ ሊወሰድ ይችላል። የአማራ ህዝብ ፍትሃዊ የሆነ የሀብት ተጠቃሚ አይደለም። በብዙ መልኩ ቀደም ሲል በነበረው ባለፉት 30 ዓመታት በአጠቃላይ ተገሎ የኖረ ህዝብ ነው። የመሰረተ ልማት እንኳ ይሄ ነው የምትለው የለውም። ሌሎችም ሲያገለግሉ የነበሩ ሳይቀር የተዘጉበት፣ ለምሳሌ የአውሮፕላን ማረፊያን ብትወስድ ደብረ ማርቆስ፣ ደብረ ታቦር፣ ቦረና መካነ ሰላም፣ ሌሎችም አካባቢዎች የአውሮፕላን ማረፊያ ነበራቸው። ነገር ግን በኢህአዴግ ጊዜ እንዲያቆሙ ነው የተደረገው። የኮምቦልቻ አውሮፕላን ማረፊያ ተዘግቶ ረጅም ጊዜ ከቆየ በኋላ በስንት ጭቅጭቅ በስንት ግፊት እንዲጀመር የተደረገበት፣ አሁንም ቢሆን የተሟላ አገልግሎት እየሰጠ ነው ማለት አይደለም፣ ደረጃውን የጠበቀ አይደለም። በሌሎች አካባቢ ግን በአዲስ መልክ አዲስ አውሮፕላን ማረፊያ ሲገነባ ነበረ። አንዳንዱ በ60 ኪሎ ሜትር ልዩነት፣ ለምሳሌ በአክሱም እና በሽሬ መካከል የታክሲ መንገድ ነው፣ 60 ኪሎ ሜትር ነው ርቀታቸው። አዲስ የአውሮፕላን ማረፊያ ግን ሽሬ ላይ ተገንብቷል። ይሄን በተለያየ መልኩ ኢፍትሐዊነቱን የሚያሳይ ነገር አለው። ሌሎችም የመሰረተ ልማት የመብራት አዲስ ሰብስቴሽን እንኳን የሌለበት እኮ ከአማራ ክልል ኃይል እየመነጨ ግን ለአማራ ክልል ተገቢ የሆነ ኃይል አቅርቦት ያልነበረበት ሁኔታ፣ በአጠቃላይ ፍትሐዊ ተጠቃሚነቱን የማረጋገጥ ጉዳይ አንዱ ሲነሳ የነበረበት ሁኔታ ነው ያለው እና ሌሎች የፍትህ ጥያቄዎችም አሉበት። እነዚህ ተደምረው ነው እንግዲህ ይሄ ተቃውሞ ከዛ ያለፈ ጦርነት ያን ለማባባስ ሂደት ደግሞ የአማራ ልዩ ኃይል እንዲፈርስ በጥድፊያ መወሰኑና ትጥቅ ለማስፈታት የተደረገው ሩጫ ትክክል አልነበረም። በጊዜው ተችተናል። የፋኖ ኃይሎችን ለመበተን እና ትጥቃቸውን ለማስፈታት የተወሰደው እርምጃ
እነዚህ ተደማምረው ወደ ግጭት ጦርነት በተለይም የትግራይ ኃይሎች ትጥቅ ባልፈቱበት ሁኔታ የትግራይ ኃይሎች በማንኛውም ጊዜ እነዚህን አወዛጋቢ አካባቢዎች ብቻ ሳይሆን ተጨማሪ ቦታም ይዘው ለመደራደር የሚያስችል ዝግጅት ነበራቸው። ለምሳሌ በራያ በኩል ካላዋ ምላሽ ብለው የሚያነሱት ክርክር አለ። ካላዋ ምላሽ ማለት የራያ ቆቦ በአማራ ክልል ስር ያለውን የራያ ቆቦ ወረዳን ጭምር ትልቅ ወረዳ ነው፣ ሰፊ ወረዳ ነው። እሱን ሁሉ የማካተት ፍላጎት አላቸው። በጠለምት በኩል እስከ አደርቃይ ወይም ደባርቅ ድረስ ሊማሊሞ ድረስ የትግራይ አካል ነው በሚል አቅማቸው ከፈቀደ በኃይል እሱን ወረው ለመቆጣጠር ሁሉ ፍላጎት የነበረበት ጊዜ ነበረ። ወልቃይት ጠገዴን መልሰው የመቆጣጠር ከዛም አልፈው እስከ መተማ ድረስ ገፍተው የመሄድ ሐሳብ ፍላጎት የተደራጀም ቡድን ሁሉ ነበራቸው። ስለዚህ ይሄ ሁሉ ሁኔታ ባለበት የአማራን ትጥቅ ማስፈታት በራሱ አቀራረቡን በራሱ ጥሩ አልነበረም። ጥድፊያ የተሞላበት ነው የነበረው። ከዛም አልፎ የተከፈለ መስዋዕትነት ይከፈላል እንጂ እንበትናለን ትጥቅ እናስፈታለን የሚል አዋጅ ነበር የታወጀው። ከዛ እንዲህ አይነት ነገሮች ያው ችግሩ በፊት ታምቀው የነበረ ችግር አለ። እሱን ወዳውን ወደ ግጭት ወደ ጦርነት እንዲገቡ ያደረገበት ሁኔታ ነው ያለውና አይ ቲንክ በጣም ይሄ ብዙ ነገሮችን አስተዋቸዋል። ከመሰረቱ ዶክተር ህዝቡ ጥያቄዎቹን በደንብ ቦልድሊ ሲያነሳ ነበር። በየከተሞቹ በሰላማዊ ሰልፍ በተደጋጋሚ ስትራክቸራል የሆነ ችግሮች አሉ። እንደው እነሱን ተውና በየቦታው የማንነት መሰረት ያደረገ መተከል ወለጋ የሚፈጠረውን ጭፍጨፋ ይቁም እንኳን በሚል በተደጋጋሚ ይነሳ ነበር። እንግዲህ ፋኖ ኃይሎችም ይሄንኑ መሰረት አድርገው ከመንግስት ጎንም እንደነበሩ በግልጽ የሚታወቅ ነው። እነዛ ችግሮች ሳይፈቱ እንደገና አሁን አንተ ያልካቸው የእልህ አይነት አካሄዱ ሲመጡ ነው እንግዲህ ወደዚህ ጦርነት ውስጥ የተገባው። ጦርነቱ ከተገባ በኋላ እንኳን ችግሩን ጄኒዩን በሆነ ድርድር ይፈታ የሚል ሀሳብ በስፋት ይነሳል። አንተ ብታነሳ ሰምቼ አውቃለሁ ዶክተር። ግን መጀመሪያውኑ የፋኖ ኃይሎች መንግስት ችግሩን ለመፍታት ፈቃደኛ ቢሆን ትጥቅ ማስፈታት የማዋከብ ነገር ውስጥ አይገባም ነበር። ስለዚህ አሁንም ዝግጁ አይደለም፣ ጥያቄያችንን የምናስፈታው በኃይል ነው፣ ለምነን አልሆነም በሰላማዊ መንገድ ሲሉን ሰማቸዋለን። ምን ሰማው ነው። በመንግስት በኩል ደግሞ አይ ሽፍታ ናቸው፣ አንዳንዴ ጠፍተዋል ይላል፣ አንዳንዴ እጅ ስጡ ይላል፣ አንዳንዴ ደግሞ በሰላም ግቡ ይላል። እጅ ስጡ እንግዲህ የሰላም አማራጭ ነው አይደለም፣ እሱ ሌላ ጥያቄ ነው። ግቡ ማለት እንግዲህ አንዳንዴ ህዝባዊ መድረኮች ላይ የምንሰማቸው ነገር ለምናችሁ መክራችሁ አስገቧቸው። ችግሩን ከመፍታት ይልቅ ጀስት ይሄ የማርገብ አይነት ነገሮችን እናያለን። በሁለቱም ኃይሎች በኩል ችግሩን በልኩ መፍታት የሚያስችል መንገድ ላይ የመቀራረብ ችግሮች በደንብ ይታያሉና ከዚህ አንፃር ምንድነው የሚታይ ችግር ዶክተር? በምንስ መንገድ ነው ችግሩ ሊፈታ የሚችለው? እውነት ነው። አሁን አማራ ክልል ላይ እየተካሄደ ያለው ጦርነት ስታይ እንዳልከው መንግስት የሚያይበት መንገድ አለ። በተለይ ፌዴራል መንግስቱ አንዳንዴ እንደ ተራ ሽፍታ አድርጎ የመቁጠር በጣም የተዳከሙ እንደሆኑ አድርገው መግለጫ ሲሰጡ ታያለህ። አንዳንድ ጀነራሎችም ጠቅላይ ሚኒስትሩም በተደጋጋሚ ሲገልጹ እንሰማለን። ግን የእውነት የተራ ሽፍታ ጉዳይ ነው ወይ? በተለያየ ጊዜ መንግስት ለምሳሌ ምህረት ሰጥቶ እጃችሁን ስጡ በሰላም በህግ እንዳትጠይቁ እናደርግ እንችላለን፣ እናቋቁማችኋለን፣ ወደ ሰላም ተመለሱ የሚባልበት ጊዜ እኮ ይኖራል። ይሄ በየትኛው መንደር ወይም በየትኛው አካባቢ ለሚንቀሳቀስ ሽፍታ ነው፣ ተራ ሽፍታ። ይሄኛው ከዛ ያለፈ ነው። በተደራጀ መልኩ እንቅስቃሴ እየተደረገ ነው ያለው። አንዳንድ አካባቢ ሙሉ ወረዳም ጭምር ተቆጣጥረው እየመሩ ወይም እየተንቀሳቀሱበት ይገኛሉ። ከዛም አልፎ ዋና ትላልቅ መንገዶች ሳይቀሩ ተዘግተዋል ወይም ይቆጣጠሯቸዋል። ይሄን እንዲሁ ዝም ብሎ በቀላል የሚታይ ነው ወይ? በተደራጀ መልኩ ራሳቸውን የሚገልጹበት መንገድ አለ። በትክክል ያን ይገልጻሉ ወይ እሱን ያሟላሉ ወይ ሌላ ጉዳይ ነው። ግን ቢያንስ እዝ፣ ኮር፣ ክፍለ ጦርና እንደዚህ እያሉ እኮ አደረጃጀት ሁሉ ሰይመው ሴንትራል ኮማንድ ለመፍጠር እየሞከሩ ያሉበት ሁኔታ አለ። ማዕከላዊ አመራር እንዲኖራቸው ለማድረግ እየሰሩ እንዳሉ ማየት የምችልበት ሁኔታ አለ። አንዳንድ የትላልቅ ከተሞችን ሳይቀር ለመቆጣጠር ጥረት የሚያደርጉበትና በጣም ስጋት የሚፈጥሩበት ጭምር በመንግስት ላይ ጭምር ስጋት ፈጥረው የምታገኝበት ሁኔታ አለ። በትላልቅ ከተሞች ዙሪያ
በ10-15 ኪሎ ሜትር ሳይርቅ እነሱ እየተንቀሳቀሱ እንዳለ የሚሰማበት ባህር ዳር ዙሪያ ለምሳሌ በቅርብ የሚንቀሳቀሱበት ሁኔታ እንዳለ ይሰማን በየቀኑ የሚዘገብ ዜና ነው። የመንግስት አካላትም ባለስልጣናትም አሁን እስኪ በመሬት ይሄዳሉ በየብስ ትራንስፖርት ይሄዳሉ የሚል ጥያቄ ብዙ ሊነሳ ይችላል። አብዛኛው ሰው የአውሮፕላን ተጠቃሚ የሆነበት እንኳን ባለስልጣናት ሌላውም ህብረተሰብ የግድ ሲሆንበት ከአቅሙ በላይ ገንዘብ እየከፈለ በአውሮፕላን የሚጓዝበት ሁኔታ እየፈጠረ ነው። አለዛ በየብስ ሲሄድም በህይወቱ ቆርጦ የሆነ ይሁን ብሎ የሚሄድበት ከዛ መንገድ ላይ ደግሞ የሚታገትበት ታግቶ ገንዘብ የሚጠየቅበት ውጊያ ተካሂዶ በተባራሪ ጥይት የሚሞትበት እንዲህ አይነት ችግሮች ውስጥ ነው ያለው። ስለዚህ ይሄ ሁኔታ እያለ እንዲሁ ቀለል አድርጎ በሽፍታነት መፈረጅ ችግሩን በደንብ አለመረዳት ነው ወይም ተረድቶም ለማቃለል የሚደረግ ጥረት ተደርጎ ሊወሰድ ይችላል። ከሁሉ በላይ ግን ችግሩን የበለጠ የሚገነዘቡትና የሚያውቁት የክልሉ አመራሮች ወይም የክልሉ ባለስልጣናት ናቸው። ከዚህ አንፃር የሰላም ፍላጎት እንዳለ ሲገልጹ እንሰማለን። ለመነጋገር ዝግጁ ነን፣ በአገር ሽማግሌም በሃይማኖት አባቶችም ጥሪ የሚተላለፍበት የሰላም ኮሚቴ ተብሎ የተቆመበት እና ሙከራ የተደረገበት ሁኔታ ነበረ። በሌላ በኩል ደግሞ በፋኖዎች በኩል አንዳንዴ ዝግጁ ሆኖ ያለመገኘት በሁለት ምክንያት፣ አንደኛው አንደራደርም በቃ በኃይል ነው 4 ኪሎን የምንቆጣጠረው የሚል አይነት ወይም በኃይል ነው የምናስወግደው የሚል እንትኖች ይንጸባረቃሉ። ሁለተኛው ወደ አንድ ባለመምጣታቸው የተበተኑ ስለሆኑ እነሱ እና አንድ ኃይል ሆኖ ተጽዕኖ መፍጠር የሚችል ለመደራደር አቅም የሚፈጥር አደረጃጀትን አለመስራታቸው እሱ ራሱ ክፍተት የፈጠረ ይመስለኛል። በእነዚህና በሌሎችም ምክንያቶች በሁለቱ ወገኖች መካከል ሀቀኛ የሆነ በትክክል ችግሩን ሊፈታ የሚችል ንግግር፣ ድርድር ተደረገ ሲባል አልሰማንም። ለመደረግም ዝግጅት አለ ሲባል አልሰማንም። አንድ ወቅት አስታውስ ከሆነ የአፍሪካ ህብረት የኢጋድና የአሜሪካ ኤምባሲ ተወካዮች የእነ እስክንድር ነጋን ቡድን ለማግኘት ሞክረው ነበር። ወደ ዳውንት አካባቢ ሰሜን ወሎ ዞን ሄደው በአካል አግኝተው እስከ መነጋገር ደርሰው ነበር። ግን ያም ፎርማል የድርድር እንትን ሳይሆን ለእርዳታ ወደ ላሊበላና አካባቢው ለማቅረብ የሚያስችል ምቹ ሁኔታ ለመፍጠር ከዛ ቅድመ ድርድር የሆነ ውይይት የማድረግ አይነት ነው ተብሎ በሚዲያ ሰምተናል። ያን ደግሞ ሌሎቹ ያወገዙበት፣ ሌሎቹ አንቀበለውም እኛን አይወክልም ያሉበት ሁኔታ ነበረ። በመካከላቸውም ወደ አንድ ለመምጣት የተደረገው ጥረት ያን ያህል የተሳካ ለመሆኑ በራሱ አሉታዊ ነገር ፈጥሯል። በዚህ ምክንያት አሁን ለምሳሌ የኦሮሚያ ታጣቂዎች ጋር ወይም ኦነግ ሸኔ ጋር መንግስት ድርድር አድርጓል። ታንዛኒያ ድረስ 2 ጊዜ ሄዶ የተደራደረበት ሁኔታ አለ በፌዴራል መንግስት ደረጃ። ከትግራይ ኃይሎች ጋር 2-3 ጊዜ ግንኙነት ተደርጎ መጨረሻ ላይ ነው ፕሪቶሪያ ላይ ስምምነት የተደረሰው። በዚህ ልክ ለምንድን ነው የአማራን ሁኔታ በሶስተኛ ወገን ከሀገር ውጭ በሆነ ቦታ ላይ ተገናኝተው ለመፍታት ጥረት የማይደረገው የሚል ጥያቄ እያነሳን ነው። ሁላችንም እናነሳለን። ለምን የሚል ጥያቄ ብዙዎች ያነሳሉ። ይሄ የሆነበት ምክንያት አሁን እንዳልኩህ የፋኖ ኃይሎች አንድ ሆነው የመደራደር አቅም አልፈጠሩም። አንድ ሁለተኛ ኢቭን ለመደራደርም ራሳቸው ዝግጁ ናቸው ወይ? በተለያየ መልኩ አንዱ ለመደራደር ዝግጁ ነን ሲል ሌላው አንደራደርም የሚልበት ሁኔታ አለ። ይሄ ሌላ ትልቅ ስህተት ይመስለኛል። ምክንያቱም አቅምህ ከፈቀደ የምችለውን እያደረግ ግን በድርድሩ ራስክን ማዘጋጀት አለብህ። የትግራይ ኃይሎች እኮ አይተህ ከሆነ ሁልጊዜ እየተዋጉ ግን እንደራደራለን ይላሉ። በውስጥም ይነጋገሩ ነበር። ጅቡቲ ላይ፣ ሲሸልስ ላይ ሶስተኛው ነው አይደል ፕሪቶሪያ ላይ ግንኙነት የተጀመረው። ስለዚህ እነዚህኞቹ ኃይሎች የዲፕሎማሲን ጥበብ የፖለቲካን ፖለቲክስ ኢዝ ዘ አርት ኦፍ ዘ ፖሲብል የሚባል ነገር አለ። ፖለቲካ የሚቻለውን የማድረግ ጥበብ ነው የሚለውን ይህን በተሟላ መልኩ እየተገበሩት አለመሆኑን እንግዲህ ጥሩ አማካሪ የላቸውም ወይም በመካከላቸው ዝም ብሎ ሽኩቻና እርስ በርስ መወጋገዝ ወይም አንዳንዴ ወደ ግጭት ሁሉ ያመሩበት ሁኔታ አለ። ይሄ መንግስትም ክፍተቱን የተጠቀመ ይመስለኛል። ወይም ጫና አልፈጠሩብኝም ብሎ ያስብ ይሆናል ወይ አይፈጥሩብኝም ብሎ ከዚህ ያለፈ የትም አይደርሱም ብሎ እያሰበ የሚሄድበት ሁኔታ ሊኖር ይችላል። ከዛም ባሻገር ሌላም እንግዲህ አላማ ሊኖረው ይችላል። እነሱም እንደዛውና
በሚያሳዝን ሁኔታ ግን እየተጎዳ ያለው በዚህ መሃል ህዝቡ ነው። ክልሉ ነው እየወደመ ያለው። የክልሉ ህዝብ ነው ፍትህ፣ ሰላም አጥቶ ወደ ልማት ያጎደለብኝ አጣሁት ባለፉት 30 ዓመታት ያላገኘሁት ነገር ሲለው የነበረው ተባብሶ እንዲቀጥል የራሱን ሀብትና የራሱን ጉልበት የራሱን ዕውቀት እንኳን በአግባቡ እንዳይጠቀም ምክንያት የተፈጠረበት የሆነበት ሁኔታ እየታየ ነው። መልካም ዶክተር፣ አሁን ቅድም ያነሳው ነገር አለ በክልሉ መንግስት በኩል ችግሩን ለመፍታት ምክንያቱም ይሄን አማራን እርስ በርሱ ነው እያዳከመ ያለው፣ ስለዚህ ለመፍታት ዝግጁ ነን የሚል ነገር እንሰማለን። በድርድር ቃል በቃል ድርድር ስለሚለው እሱ በፌደራል መንግስቱ ደግሞ ጠቅላይ ሚኒስትሩን ጨምሮ እዛው ክልል ተነጋገሩ አይነት ነገር በሽምግልና ምንድነው ይሄ በዞን በምናምን ደረጃ ኢቭን እንደው ከክልል በወረደ ደረጃ አሁን የሰላም ካውንስል አለ። እንግዲህ የደርሷል የታልደረሰም ጥያቄ ነው፣ ግን በየዞን አስገቡ ምናምን ተብለው ላይ እንደነበረ ሲገልጹ ሰምተናል እነዚህ የሰላም ካውንስሎች። እና አሁን ማሳነስ ለህዝብ ታገላለሁ የሚለውን ኃይል ከማሳነስ ይልቅ እሱን ማሳነስ ወይም ከፍ ማድረግ ከሱ ይልቅ ጉዳዩን አድሬስ ማድረግ ወደንም ጠላንም ህዝቡ ጥያቄ አለው፣ መንግስት የሚያምነው ነገር ነው። ስለዚህ የትግሉን የያዘውን አካል ከማኮሰስና ወይም ደግሞ ከፍ ከማድረግ በላይ ችግሩን መፍታት ላይ ፎከስ ማድረግ እንደ መንግስት ነው ትልቁ ሪስፖንሲቢሊቲ የሚጠበቀው ከመንግስት ነው። ከታጣቂ ኃይሎች የበለጠ ሪስፖንሲቢሊቲ ሊጠበቅ አይችልም። ከዚህ አንጻር በምን አግባብ ነው ችግሩ መፈታት አለበት ብለህ የምታስበው? ምክንያቱም አንተ በደንብ ጉዳዩን አንደርስታንድ ታደርጋለህ፣ የኢትዮጵያን ፖለቲካ በደንብ ትገነዘባለህ። እንዴት መፈታት አለበት ብለህ ነው የምታምነው? መፍትሄው ያው ሀቀኛ ድርድር ማድረግ ነው። በሁለቱም ወገኖች ዝግጁ መሆን መቻል አለባቸው። ምክንያቱም ከጦርነት ምንም እየተገኘ እንዳልሆነ እኮ እያየን ነው። ለምሳሌ የኢትዮጵያ መንግስት ወይም የፌዴራሉ መንግስት በርካታ የልማት ስራዎች ፕሮጀክቶችን ቀርጾ ወደ ስራ እየገባ ነው። ይሄ የተሟላ ሊሆን የሚችለው የበለጠ ሀገርን ሊያሳድግ የሚችለው ህዝብን ሊጠቅም የሚችለው ሰላም ሲሰፍን ነው። የትኛውም አካባቢ አንደኛው አካባቢ ጦርነት የተካሄደ ሌላው አካባቢ የምታካሄደው ልማት የተሟላ አይሆንም። ስለዚህ ግማሽ እንትን ነው። ሁለተኛ ለጦርነት የሚውለው ሀብት ለልማት ቢውል ኖሮ ምን ያህል የተሻለ ተጠቃሚነትን ሊያረጋግጥ እንደሚችል ማሰብ ትችላለህ። የፌዴራል መንግስት በእውነት የአማራ ክልልን ችግር በደንብ ተገንዝቦ ተረድቶ ችግሩን በሰላማዊ መንገድ በንግግር በድርድር ለመፍታት መዘጋጀት አለበት ብዬ አስባለሁ። አንዳንዴ ጠቅላይ ሚኒስትሩም እኮ በግልጽ የተናገሩበት ጊዜ አለ። ለምሳሌ የብልጽግና ፓርቲ ጉባኤ ሲካሄድ መክፈቻ ንግግራቸው ላይ ከየትኛውም ወገን ጋር በንግግር በድርድር ችግሮችን ለመፍታት ዝግጁ ነን የሚል መልእክት አስተላልፈዋል። ይሄን ወደ መሬት ማውረድ ላይ ነው እንግዲህ አሁን ትልቁ ችግር ያለው። ቃል ይገባን በተለያየ አጋጣሚ ወይም ቃሉ ይነገራል፣ ግን ወደ ተግባር መቀየር ላይ አሁንም ችግር እንዳለ ማየት ትችላለህ። በሌሎቹ በፋኖ ኃይሎችን በኩል በተሟላ መልኩ በተዘጋጀ ሀሳብ ላይ ለመደራደር ዝግጁ ነን ብለው ይፋዊ የሆነ መግለጫ ሲሰጡን የብዙ አልሰማሁም። ለምሳሌ 1 2 3 ብለው እነዚህ ቅድመ ሁኔታዎች ከተሟሉ ለመደራደር ለመወያየት ዝግጁ ነን፣ ችግሩን በሰላማዊ መንገድ ለመፍታት ዝግጁ ነን ሲሉ እኔ አልሰማሁም። ወይ ያለፈ ነገር ካለ አላውቅም። በተበታተነ ሁኔታም ቢሆን አንዳንድ ቅድመ ሁኔታዎች አስቀምጠው አውጥተው ያውቃሉ። እሱ በተበተነ ነው አስቀምጠው በግላዊ አንዳንድ ግለሰባዊ መግለጫዎች ወይም የተወሰነ ቡድን የተወሰነ ያለበት ሁኔታ አለ። ይሄ ግን ሁሉንም የአማራ ፋኖች ይወክላል አይወክልም። አንዱ ለፌዴራል መንግስቱም እንትን ክፍተት የፈጠረለት እሱ ይመስለኛል። የመጀመሪያው ነገር የአማራ ኃይሎች ራሳቸው ወደ አንድ መምጣት አለባቸው። እርስ በርስ መግባባት፣ እርስ በርስ መነጋገርና የአማራን ህዝብ ጥያቄዎች በአንድ ላይ ጠምረው የጋራ የመታገያ ሀሳብ ማድረግ አንድ ነገር ነው። እሱ ላይ ተመስርተው የአማራ ህዝብ ጥያቄ እንዴት ነው ሊመለስ የሚችለው የሚለውን ደግሞ በደንብ አቅጣጫ ማስቀመጥ ይጠይቃል። ያን ግምት ውስጥ አስገብቶ ከተቻለ በማንኛውም ሁኔታ በሰላማዊ መንገድ ጥያቄዎች ከተመለሱ፣ ችግሮች ከተፈቱ ቅድሚያ የምትሰጠው እሱን ነው። የኃይል እርምጃ የመጨረሻ አማራጭ ሊሆን ይችላል። ኢቭን የኃይል እርምጃ የመጨረሻው እንትን አይደለም፣ መፍትሄ አያስገኝም። በመሀልም ወደ ድርድር እንዲመጣ የመደራደር አቅምህን ልታሳድግበት ትችላለህ። ከዛ አልፎ ግን መዋጋት በራሱ የኃይል እርምጃ በራሱ ግብ ተደርጎ ከተወሰደ ችግር አለው።
እንዲህ አይነት ነገሮች ቢታረሙ ቢተካከሉና በትክክል ራሳቸውን ለድርድር ዝግጁ አድርገው ከክልሉ መንግስት ጋር ሊጀመር ይችላል። ከዛ አልፎ ከፌደራል መንግስቱ ጋር ሊሆን ይችላል። ምክንያቱም የአማራ ህዝብ ጥያቄ በክልሉ መንግስት ብቻ የሚመለስ አይደለም። በአብዛኛው ሁሉም ኦልሞስት ሁሉም ማለት ትችላለህ በፌደራል መንግስት የሚመለስ ጉዳይ ነው። ለምሳሌ ማንነት ጥያቄ ካልክ ከሌሎች ክልሎች ጋር የሚያገናኝ ነው። ከትግራይ ጋር ለመደራደር ለመነጋገር የፌደራል መንግስት ካልገባ አማራ ክልል ብቻ ሄዶ የሚፈታው አይደለም። ከቤኒሻንጉል ጉሙዝ ጋር የተያያዘ ጥያቄ አለ፣ የመተከል ጉዳይ አለ። ከኦሮሚያ ክልል ጋር የተያያዘ የሸዋ አማራ ጥያቄ አለ። እነዚህ ጥያቄዎች በአግባቡ ሊመለሱ የሚችሉት የፌደራል መንግስቱ በኃላፊነት በበላይነት ሲይዘው ነው። ሌሎች የሚፈናቀል የሚገደል እንዳልከው በወለጋ በቤኒሻንጉል በደቡብ ሳይቀር አሁን ትንሽ ጋብ ብሏን እንጂ እንደዚህ አይነት የመፈናቀል ሀብት ንብረት የመውደም ሁኔታ አለ። ተፈናቃዮች አሁን ድረስ ደብረ ብርሃን አሉ፣ ወሎ ውስጥ አሉ፣ ሌሎችም አማራ ክልል ዞኖች ውስጥ አሉ። እነዚህ ተፈናቃዮች ወደ ቦታቸው መመለስ ካለባቸው ኢቭን እዛም ያሉት እንዳይፈናቀሉ እንዳይሞቱ ንብረታቸው እንዳይዘረፍ ማድረግ ካስፈለገ የፌደራል መንግስቱ ጣልቃ መግባት አለበት። ለነዚህ ክልሎች ጠበቅ ያለ መመሪያ መስጠት አለበት። ሰው እንዲህ አይነት ሌሎችም የፍትህ ጥያቄዎች፣ የልማት ጥያቄዎች፣ የሰላም ጉዳዮች በዋነኛነት ከክልሉ ይልቅ በፌደራል መንግስቱ እጅ ያለ ነው። ፌደራል መንግስቱ ውስጥ ደግሞ ሁሉም የአማራ ተወካዮችም አሉ። ስለዚህ ይሄን ግምት ውስጥ አስገብተው እስካሁን የሆነው ነገር ይብቃን እና በንግግር በድርድር በውይይት ችግሮችን እንፍታ የሚል ከሁለቱም ወገኖች ቁርጠኝነት መኖር መቻል አለበት። የሰላም ኮሚቴ በየደረጃው ተቋቁሞ ነበር። ልክ ነህ። ከወረዳ ጀምሮ የዞን የክልል የሚል ግን ለምሳሌ የክልሉ የሰላም ኮሚቴ አንድ ቅሬታቸውን ሲገልጹ የሰማሁት የሆነ መድረክ ላይ አዲስ አበባ መጥተው ጠቅላይ ሚኒስትሩን ለማግኘት አስበው ፈልገው ግን አልተሳካላቸውም። ሊያገኟቸው አልፈለጉም ወይም አልቻሉም በተለያየ ምክንያት። ይሄ በራሱ የሚፈጥረው ቅሬታ አለ። እንዴ እኛን እንኳን እዚህ አዲስ አበባ መጥተን ለቀናት ለሳምንታት እሳቸውን ለማግኘት ደጅ እየጠናን እኛን ማግኘት ያልፈለጉ እንዴት ብለው ነው ታዲያ ከነዚያ ከፋኖዎች ጋር ሊነጋገሩ የሚችሉት የሚል ጥያቄ እንዲፈጥርባቸውና ተስፋ እንዲቆርጡ ሁሉ ምክንያት የሆነበት አጋጣሚ እንዳለ ሰምቻለሁ። ሌሎችም እንደዚሁ ቅድም እንዳልኩህ ራያ ተወካዮችም መጥተው ሊያገኟቸው ያልቻሉበት አጋጣሚ ተፈጥሯል። የሰላም ሚኒስትርን አግኝተዋል፣ ሌሎች ተቋማትን አግኝተው ግን ጠቅላይ ሚኒስትሩን ማግኘት ያልቻሉበት ወይ ምክትል ጠቅላይ ሚኒስትሩን ቢያንስ ቢያገኙ አንድ የመፍትሄ ሀሳብ ይወሰድ ነበር ተብሎ ችግሩን ማስገንዘብ ማስረዳት በራሱ ትልቅ ነገር ነው። አየህ እሳቸው በሪፖርት ነው የሚያውቁት። ሪፖርት ደግሞ ሁልጊዜ ትክክለኛውን ነገር ይዞ ይመጣል ማለት አይደለም። ወይ ይጋነናል ወይ አንዳንዴ ውሸት ሪፖርት ሁሉ ይመጣል። እውነተኛውን ትክክለኛውን መረጃ ለማግኘት ባለቤቶቹን ማናገር ያስፈልጋል። ለምሳሌ የወልቃይት ጠገዴን ችግር ለመፍታት የወልቃይት ጠገዴ ተወካዮችን አግኝተው አናግረዋል። ይሄ ትልቅ ነገር ነው፣ ጥሩ ነገር ነው። እኔ ደስ ብሎኛል። ከዛም አልፎ አሁን የጊዜያዊ አስተዳደሩ አሁን ያለው አስተዳደር አይፈርስም፣ በጀታችሁም ይለቀቃል፣ ሰው በዛ መልክ ይቀጥላል የሚል ስምምነት እንደተደረሰ አሁን ሰሞኑን በመገናኛ ብዙሃን ሰምቻለሁ። ይህ አንድ ትልቅ ነገር ነው። ይሄ የሆነበት ምክንያት አንደኛ ከምክትል ጠቅላይ ሚኒስትሩ ጋር በአካል ተገናኝተው ተወካዮቹ ስላወሩ፣ ከዛም አልፎ ጠቅላይ ሚኒስትሩ ጋርም ጭምር ለሁለት ጊዜ ይመስለኛል እዚህ በፊት ጎንደር ላይ ሄደው ያላናግረዋቸዋል። አሁን እዚህ አዲስ አበባ መጥተው ኃላፊዎቹ አመራሮቹ ስላነጋገሩ ነው። ለዚህ ደግሞ የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ የብልጽግና ፓርቲ ማዕከላዊ ኮሚቴ አባል ሆኖ መመረጡም በራሱ አንድ እንደድል የተጠቀሙበት ይመስለኛል። የኮሎኔል ደመቀ ዘውዱም ተቀባይነት ተጽዕኖ የመፍጠር አቅም በራሱ እንዲሁ ዝም ብሎ በቀላሉ የሚተው አይነት አይደለም። ሰው ይሄ ወደ ጠለምት ሲመጣ ደክሞ ታገኘዋለህ። ለምን ጠለምት ላይ ጠንካራ እነሱን የሚወክል አመራር ኮሚቴ ጎልቶ አልተነሳም። ራያም ላይ ቅድም እንዳልኩ አደረጃጀቱ የተወሰነም ቢሆን ወደ ሰሜን ወሎና ወደ ዋግምራ ተከፋፍሎ ስላለ እሱ ብቻ አይደለም። ከዚህ በፊት በማንነት አስመላሽ ኮሚቴ አደረጃጀትም ልዩነቶች ነበሩ። ያ በራሱ የፈጠረው ክፍተት አለ። የራያ ኮሚቴ ተጽዕኖ ፈጥሮ ጠቅላይ ሚኒስትሩ ድረስ መገናኘት ያልቻለበት አጋጣሚን ትመለከታለህ። የወልቃይት ጠገዴ ችግሩንም ጥያቄውንም የጎንደር አድርገውታል። በነገራችን ላይ የጎንደር ክፍለ ሀገር በድሮ የጎንደር ጠቅላይ ግዛት አድርገውታል። የራያ ጥያቄ ግን የወሎ በአጠቃላይ እንዲሆን አልተደረገም። በዛው በራያና አካባቢ ታጥሮ የቆየበት በተወሰነ ግለሰባዊ
ተቆርቋሪነት ብቻ ሌሎቹ የሚያስቡ ብቻ ነው ግን እሱም በራሱ የሚፈጥረው ያለ የአማራ ጥያቄ አይደለም ዶክተር ተዛር ለሚነሳ ጥያቄ የአማራ ጥያቄ ነው ለምሳሌ ወልቃይት ጠገዴም እኮ የአማራ ጥያቄ ነው ግን ጎንደር መጀመሪያ የኔ ነው ብሎ ይዞ ስለተነሳ ኮሚትመንት የማሳየት ወደ አማራ እንትን የማለቱ ተጽዕኖ የመፍጠር አቅሙ እየጨመረ ሄዷል የራያው ግን እንዳልኩ ሁሉም የወሎ ሰው የኔ ጥያቄ ነው ቢለው ኖሮ በሌላውም የአማራ እንትን ላይ የሚፈጥረው ተጽዕኖ አለ በጠቅላላ በሀገሪቱ ባለስልጣናት ላይ የሚኖረው ትኩረት የመሳብ አቅም ይፈጥር ነበር ነገር ግን ዛም ላይ ልዩነት ስለነበረ ራያው ውስጥ ያሉ የማንነት ጥያቄ አቅራቢዎች ፖለቲከኞችና ልሂቃን የተለያየ ሐሳብ ነበራቸው አሁን አንዳንዶቹ ትግራይ ጋር ይሰራሉ አሁን የወልቃይት ጠገዴ አንዱ አድቫንቴጅ እኮ ከትግራይ ጋር የሚሰራ የለም ራያ ላይ እኮ ከህወሓት ጋር ሳይቀር የሚሰሩ ፖለቲከኞች የሚሰሩ ልሂቃን አሉ የራያ ልሂቃን በሚያሳዝን ሁኔታ የራያን ህዝብ ጥያቄ ወደ ጎን ብለው እዛ የገቡበት ሁኔታ አለ አሁን ደግሞ የትግራይ በራሱ የፈጠረው ክፍፍል ራያን እንደ መሰረት አድርጎ ለመነሳት የሚፈልግ ለምሳሌ ስምረት የነጌታቸው ረዳ ፓርቲ በዋነኛነት ራያን ነው እንደ ማህበራዊ መሰረት አድርገው ለመነሳት እየተንቀሳቀሱ ያሉት ይሄ በራሱ የሚፈጥረው ጫና አለ ከዛም አልፎ ሰሞኑን ሰምተ ከሆነ የአዲስ አበባ የሚኖሩ የራያ ተወላጆች ብለው ስብሰባ አድርገው ነበር እና ጥያቄያችን ችግራችን ብለው በትግራይ ክልል እንደሚፈታ ለትግራይ ክልል መንግስት እንዲቀርብላቸው ከዛ የፌደራል መንግስትም ይሄ እንዲያግዝ አይነት ሐሳቦች ሲራመዱ ሰምቻለሁ አሁን ይሄ ከራያ ህዝብ ጥያቄ ማንነት ጥያቄ አንፃር የተለየ ነው እነዛ በትግራይ ስር ሆነን ችግራችን ይፈታ ጥያቄያችን ይመለስ የሚሉ ናቸው የእነዚህ የስድስት ወረዳዎች ግን እኛ የማንነትና የአስተዳደር ወሰን ጥያቄ አለን ወደ አማራ ክልል መሆን ነው የምንፈልገው ስለዚህ ጥያቄያችን የሚፈታው በዚህኛው የህግ ማዕቀፍ ነው በህገ መንግስቱ በፌዴሬሽን ምክር ቤት ነው መፍትሄ የሚያገኘው እንጂ በትግራይ ክልልም አልፈዋል መመለስ ስላልቻሉ በህጉ መሰረት ከ2 ዓመት በላይ ስላዘገዩት ወደ ፌዴሬሽን ምክር ቤት መጥቷል ስለዚህ ከዚህ በኋላ የኛ ጥያቄ የሚመለሰው በፌደራል መንግስት ነው የሚል ነው ምን ያህል ልዩነት እንዳለው ራያ ላይ እንኳን ይሄው የራያ ትግርኛ ተናጋሪዎች ብዙዎቹ በዛ መልክ እዚህ ተሰብስበው ያን እንዳውም ብዙ ሰው መደናገር የፈጠረበት ሁኔታ አለ የራያ የማንነት ጥያቄ እንዴት ነው በትግራይ ክልል ሊመለስ የሚችለው የሚል አይነት ይለያያል አሁን ሰሞኑን የተካሄደው ስብሰባ የትግራይ ተወላጆች ስብሰባ ነው ያው ራያ ሰፊ ስለሆነ ራያ ሰፊ ነው ሁለቱም አይነት አለ የራያ ትግርኛ ተናጋሪ ህዝብ አለ የአማርኛ ተናጋሪው አለ ኢቭን የራያ ኦሮሞዎችም አሉ አገዎችም አሉ ራያ ውስጥ ከዚህ ውስጥ የተወሰነ የራያ ትግርኛ ተናጋሪ ሊሆን ይችላል ወይም የትግራይ ተወላጆች ደግሞ ራያ ውስጥ ያሉ የትግራይ ተወላጆች እነሱ የሚፈልጉት በትግራይ ክልል ማዕቀፍ ውስጥ ሆኖ ችግራቸው እንዲፈታ ነው የመልካም አስተዳደር የልማት የሰላም አይነት ሊሆን ይችላል እነዚህ ወገኖች የሚያነሱ ካነሱ አይቀር ዶክተር በመሃል የኛ ራያ ነው ራያ ራሱ ማንነት ነው አማራነትም አይደለም ትግራይነትም አይደለም ስለዚህ ክልል እንሆናለን የሚል ጥያቄ የሚነሳ እሱ በጣም የተሳሳተ ግንዛቤ ተይዞ የሚከድበት ሁኔታ አለ ራያ ብሔረሰብ ነው ራሱን የቻለ ብሔረሰብ ነው ስለዚህ ራያ ነው ብለው የሚነሱ አሉ ራያ ነው ራያ ነው ምንም እንትን የለውም ወሎ ነው ትግራይ ነው ልትል ትችላለህ አማራም አማራ ነው ጥያቄ ያለው የራያ ብሔረሰብ ሊባል ይችላል ወይ ብለህ ስትወስድ እኛ ለማስረዳት ሞክረናል ከህገ መንግስቱ አኳያ ከሌሎች ማንነት ፍረጃዎች አንፃር ለማስረዳት ሞክረናል የራያ ህዝብ ህብረ ብሔራዊ ነው አንድ የሆነ ብሔረሰብ ልትለው አትችልም የራያ ህዝብ አማርኛ ተናጋሪ አለ አማራ ነኝ የሚል የራያ ህዝብ አለ በጣም ብዙ የራያ ትግርኛ ተናጋሪ የሆነ ትግሬም አማራም አይደለሁም የሚል ደግሞ የራያ ህዝብ አለ ኦሮሞ ነኝ የሚል የራያ ህዝብ አለ አገው ነኝ የሚል የራያ ህዝብ አለ አትሊስት እነዚህ አራቱ አሉ በግልጽ የሚታዩ አሁን ይሄ ራያ ብሔረሰብ ነው የሚሉት ወገኖች ይሄን የራያ ብሔረሰብነት ማን ጋር ነው ሊወስዱት የሚችሉት መሰለ የራያ ትግርኛ ተናጋሪ የሆነውን ነው ለመነጠል የሚጠቀሙበት ለምን የራያ ትግርኛ ተናጋሪው ትግሬም አይደለሁም ይላል አማራም አይደለሁም ይላል ስለዚህ ይሄን የራያ ራሱን የቻለ ብሔረሰብ ነው ብለው እንደመነሻ አድርገው ሊወስዱ የሚችሉት ይሄን ነው ይሄ ህዝብ ደግሞ ከአማራው ጋር የተዋሃደ ነው ከትግሬው ጋር የተዋሃደ ነው ከኦሮሞ ጋር የተዋሃደ ነው አገው ጋር የተዋሃደ ነው ነጥለህ ራሱን ችሎ የራያ ብሔረሰብ ነው ልትል የሚያስችልህ ማህበራዊ መሰረት የለውም ታሪካዊ መነሻም የለውም ይሄን ግምት ውስጥ ያስገባ መሆን አለበት አንድ ሁለተኛ ራሱን የቻለ ክልል ሆኖ የሚል ጥያቄ ለማንሳት መጀመሪያ በአንደኛው ክልል ውስጥ መካተት አለበት ለምን የህገ መንግስቱ የሚለው ምንድነው ባለህበት ክልል ኢቭን የራስ ምክር ቤት ሁሉ ሊኖር ይገባል ይላል መጀመሪያ ብሔረሰብ እኩልና ማግኘት አለበት ሁለተኛ ያ ብሔረሰብ የራሱ ምክር ቤት ሊኖር ይገባል የማንነት ጥያቄው ወይም የክልል ልሁን ጥያቄው በዛ ብሔረሰብና በዛ ምክር ቤት
መወሰን አለበት። አሁን ራያ ላይ የለውም ራሱን የቻለ ምክር ቤት የለውም ራሱን የቻለ ብሔረሰብ አይደለም። ሰው አማራ ነኝ የሚለው ትግሬ ነኝ የሚለው አለ፣ የራያ ትግርኛ ተናጋሪ አለ፣ ኦሮሞ ነኝ የሚል አለ፣ አገው ነኝ የሚል አለ። አገው ነኝ የሚለው ከብሔረሰባዊ ማንነት አንፃር ወደ አገውነት ለዛም ነው 3 ወረዳዎች ለምሳሌ ወደ ዋግምራ አስተዳደር ስር እንዲሆኑ በታሪክ ተወስዶ ማለት ነው። ሌሎቹ ደግሞ ወደ አማራ ክልል እንዲመጡ የተደረገው በአብዛኛው አማርኛ ተናጋሪ ስለሆኑና የራያ ትግርኛ ተናጋሪው በአማራ እኔ በወሎዬ ነኝ በወሎዬነቴ ወደ አማራ ክልል ብሆን እፈልጋለሁ ስላለም ጭምር ነው። እነዚህ ነገሮች ግምት ታስገባ ራያ ብሔረሰብ ነው የሚሉ ወገኖች ምንም መሰረት የላቸው የማንነት ትርጉምም በደንብ የገባቸው ናቸው ወይ? ሁለተኛ ክልል ለሆነ የሚለው ጥያቄ ማንን ነው የምጠይቀው? ትግራይ ክልል ነው ክልል ለሆነ ብለህ የምጠይቀው? ከትግራይ ክልል ተገንጥለህ ነው ትግልል የምትሆነው ወይስ ከአማራ ክልል ተገንጥለህ ነው ክልል ለሆነ የምትችለው የሚል ጥያቄ ብታነሳ የትኛውንም አያሟላም። ለምን አማራ የሆነው የራያ ህዝብ አማራ ነኝ ይላል። ከአማራ መነጠል አይፈልግም። የተወሰነ የትግረኛ ተናጋሪው ዶሚናንት የሆነበት ወደ እንደርታ አካባቢ የሚዋሰኑ ቀበሌዎች ወረዳዎች ደግሞ ትግራዮች ነን የትግራይ ማንነት አለን ይላሉ። ስለዚህ ከዛ እንድትነጥላቸው ላይፈልጉ ይችላሉ። ኦሮሞዎችና አገዎች ደግሞ በማንነታቸው ተከብረው ቅና አግኝተው መኖር ይፈልጋሉ በዛ ክልል ውስጥ። የተዋህደው ደግሞ ማህበረሰብ አለ በጣም ብዙ ከአማራውም ከትግሬውም ከኦሮሞም ተዋህዶ የዚህኛው ብሔረሰብ ነኝ ወይ መዛኛው ነኝ የማይል ደግሞ አለ። እንደውም አንዳንዶቹ የሚያጎሉት እሱ ነው እኮ የራያ ህዝብ ውህድ ነው ይሉና መልሰው ግን ብሔረሰብ ነው ብለው ያፈርሱታልና ያ ግምት ውስጥ መግባት አለ። እነዚህ ሁሉ ተደምረው ነው በነገራችን ላይ የራያን ህዝብ ተገቢ ትኩረት እንዳያገኝ ተጽዕኖ መፍጠር እንዳይችል የመደራደር አቅም እንዳይኖረው ያደረጉት እኒህ አይነት ኃይሎች ናቸው። ራሱን ችሎ ራያ ትግሬ እንትን ክልል መሆን ይችላል ይሉና መልሰው በተግባር ግን ከትግራይ ኃይሎች ጋር ነው የሚሰሩት። በተለያየ መልኩ ይገልጹታል። ራያ ራያ ነው። አዎ ራያ ራያ ነው። ራያ ራያ አይደለም ያለ ሰው እኮ የለም። ግን ራያ ሆኖ ቀጥሎ የሚመጣው ነገር ምንድነው ነው? ህብረ ብሔራዊ የሆነ ህዝብ ነው። የአንድ ብሔረሰብ ብለህ የምትወስደው አይነት ህዝብ አይደለም ነው ክርክሩ። መልካም ዶክተር፣ እንግዲህ አንተን ካገኘው አይቀር ብዙ ጉዳዮች አንስተናል። አንድ የመጨረሻ ሀገራዊ ጉዳይ ላንሳል። ኢትዮጵያ ውስጥ አሁን በአማራ ክልል ጦርነት አለ፣ በኦሮሚያ ክልልም እንደዚሁ ዓመታት ያስቆጠራል። ትግራይ ክልል የቆመው ጦርነት ዳግም ሊያገረሽ ዳርዳር እያለ ነው። ውረዱ እንግዲህ አሁን ደርቶ ነው ያለው። በዚህ መካከል ኢትዮጵያ ኤርትራ ስትገነጠል ያጣችውን የባህር በር አሁን ማሳካት አለብን በሚል መንግስታዊ አጀንዳ ሆኗል። ከዚህ ቀደም እንደ ዜጋ እንደ ፖለቲካ ፓርቲ በደንብ ይነሳ ነበር። ፍትሃዊ ጥያቄ አይደለም የሚለው ነገር ገና ቀድሞውኑ መጀመሪያ ሲነሳ ነበር። አሁን በመንግስታዊ አጀንዳ ሆኖ ለዛም ከፍ ብሎ እንግዲህ የሚዲያውም የመንግስት ባለስልጣናትም የመከላከያ አመራሮችም አጀንዳ ሆኖ ሲመጣ ኦኬ ይሄ ጥሩ ነገር ነው ያስማማል። ነገር ግን አካሄዱ ላይ እንዴት እንሄድ የሚል ብዙ ሀሳቦች ይሰነዘራሉ። አሁን አንተ እንድትመልስልኝ ፈልገው የፖለቲካም የህግም ግራውንድ ስላለ በደንብ አንደርስታንድ ስለምታደርግ ጉዳዩን የኢትዮጵያ የባህር በር ጥያቄ መመለስ ያለበት በሰላማዊ መንገድ ነው በኃይል አማራጭ ነው? ቅደም ተከተሎቹ እንዴት ነው ሊሆኑ የሚችሉት? እሱን ከማድረግ በኃይል አማራጭ ከሆነ ደግሞ ኢትዮጵያ ውስጥ አሁን ያለው አሰላለፍ ከመንግስት ጋር የሚፋለሙ ኃይሎች እዛም እዚህም አሉ። እነዚህ ደግሞ ከኤርትራ ጋር ግንኙነት አላቸው የሚል ነገር ይነሳል። ለምሳሌ ህወሓት ኦፊሻሊ ጽምዶ የሚል ወይም ደግሞ አቻ ትርጉሙ ጥምረት ሊባል የሚችል ግንኙነት አላቸው። ህዝብ ለህዝብ ነው ይላሉ፣ ግን ከዛ የተሻገረ እንደሆነ የራሳቸው ሰዎች ሲናገሩ እንሰማለን። በዚህ ውስጥ ኢትዮጵያ የባህር በር ጥያቄዋን በሰላማዊ መንገድ የምታሳካበት መንገድ ካለ እንዴት? በኃይል አማራጭ ከሆነስ ኢትዮጵያ ውስጥ ያለውን የእርስ በርስ ጦርነት በአራቱም አቅጣጫ ያለውን መጀመሪያ በሰላማዊ መንገድ በልኩ አድሬስ ማድረግ ያስፈልጋል የሚል ነገር ይነሳል። አንዳንድ የመንግስት ደጋፊዎች ይህን ስታነሳ ባንዳ ነው የሚሉት። በእርግጥ ለምን እንደሆነ አይገባኝም። ችግር ፈተን ለውጭ የጋራ ብሔራዊ ጥቅማችን በጋራ እንሰለፍ፣ ውስጣችን ያለው ችግር ለውጭ እንትናችን ተጋላጭ ያደርገናል ሲባልም የሚከፋቸውም ሰዎች አሉና አንተ ጉዳዩን በደንብ አንደርስታንድ እንደምታደርግ ሰው እንዴት ትገልጸዋለህ ይህን ጉዳይ ዶክተር? እውነት ነው። ባለፉት 30 ዓመታት የባህር በር ጥያቄ ታቡ ሆኖ የቆየበት ሁኔታ አለ። ማለት ኢህአዴግ ስልጣን ላይ ያለ በተለይም በህወሓት የሚመራው የነበረው ኢህአዴግ የአሰብን ጉዳይ፣ የወደብ ጉዳይ፣ የባህር በር ጉዳይ ሲነሳ ሌላ ተቀጽላ የተሰጠው ያው
የድሮ ስርዓት ናፋቂ፣ ትምክተኛ፣ ወራሪ ወዘተ እየተባለ ይፈረጅ ነበር። በዛ ምክንያት አጀንዳ ሆኖ ያውቃል። አንዳንድ ተቃዋሚ ድርጅቶች እንኳን እንደ አጀንዳ አድርገው ሲያነሱት ማንም የሚሰማቸው አልነበረም። አሁን ላይ ባለፉት 5 ዓመታት ምናልባትም ይሄ አጀንዳ እንትን እያለ ነው የመጣው። ዝም ብሎ ድንገት አይደለም የተነሳው። ታስታውስ ከሆነ የባህር ኃይል ሲቋቋም ዝም ብሎ አይደለም የተቋቋመው አይደል? መቼም ደብረ ዘይት ሐይቆች ወይም ጣና ሐይቅ እና ላንጋኖ ሄዶ እንዲዝናና አይደለም። ሰው የባህር በር እንደሚያስፈልግ ታሳቢ ተደርጎ ነው የቀድሞ ባህር ኃይል እንደ አዲስ እንዲደራጅ የተወሰነው። ይሄን የባህር ኃይል ደግሞ በማገዝ ረገድ የተለያዩ ሀገሮች እጃቸው አለበት። ፈረንሳይ አንዷ ዋነኛዋ ነች። ራሻም እንደ ሁኔታው እየደገፈች ነው። ሰው ሌሎችም እንደዛው የተባበሩት አረብ ኤሚሬትስ የመሳሰሉትና በስልጠና በቁሳቁስ በመሳሰሉት እያገዙ ነው። ይሄ አንድ መልእክት አለው። ሁለተኛ በይፋ መድረክ ላይም በግልጽ ለመገናኛ ብዙሃን ባለሙያዎች በኋላ ለፓርላማ ለዲፕሎማቶች እየተደረገ የቀረበበት መንገድ በጠቅላይ ሚኒስትሩ በኩል ይሄን ጉዳይ አድርጎ የመያዝ ሀሳብ መጥቷል። ሰው በዚህ ወቅት እንደውም ዘግይቷል ነው የምለው። አጀንዳው መነሳቱ ዘግይቷል። ትክክለኛውና ጊዜው መቼ ነበር መሰለ? ኃላፊነት የሚሰማው መንግስት ቢሆን ኖሮ ለሀገሩ የሚቆረቆር መሪዎች ቢኖሩ ኖሮ እንደ ኦኬ ባለፈው ስተትስ እሺ ይሁን ብለን የኢትዮ ኤርትራ ጦርነት ጊዜ ይህ አጀንዳ ወደፊት መምጣት የነበረበት። ባድመን ለምሳሌ ኤርትራ መንግስት ባድመ ላይ ወረራ ፈጽሞ የኢትዮጵያ መንግስት ዝግጅት አድርጎ ያን በቀለበሰ ጊዜ እስከ ባረንቱ ሰንአፈ ድረስ የኢትዮጵያ ሰራዊት ሄዶ ነበር አይደል? በዚህም በአሰብ በኩልም አሰብ ተቃርቦ ነበር። ያ ጦርነት ይቆም የተባለበት በድርድር በንግግር ችግሩን ለመፍታት ንግግር በተጀመረበት ጊዜ ያኔ መንግስት ትክክለኛ አቅጣጫ ቢይዝ ኖሮ መሪዎቹም ለኢትዮጵያ ሕዝብ የሚያስቡ ለሀገር የሚጨነቁ ቢሆን ኖሮ ያኔ የባህር በር ጥያቄ መነሳት ነበረበት። ኦኬ ባለፈው አልፈነው ነበር እንዲሁ። አሁን ግን ኢትዮጵያ የባህር በር ያስፈልጋታል። ስለዚህ አሰብና አካባቢውን ለኢትዮጵያ የማይሰጥ ከሆነ የኤርትራ መንግስት በሰላማዊ መንገድ አልደራደርም። እሱኮ ባድመ ላይ ምሽግ ቆፍሮ አይደል እንደ ፀሐይ አትጠልቅም ከዚህ በኋላ ኢትዮጵያ ይሄ ምሽግ ይደረመሳል ይሰበራል ማለት ፀሐይ አትጠልቅም እንደማለት ብሎ እስከ መፎከር ደርሶ ነበር አይደል? ሰው ያኔ ያን ማድረግ ይቻል ነበር። ለምን ብትል በሁለት ምክንያት። አንደኛው የኤርትራ መንግስት ጥሶታል። በቃ ኦልሬዲ ከዛ በፊት ያለውን ስምምነት መግባባት ጥሷል። በኃይል ወርሯል። የኢትዮጵያን ሉዓላዊነት ጥሷል። ሰው የኢትዮጵያ መንግስት ህጋዊ የሆነ እንትን አለው ማለት ነው። ግራውንድ አለው በቃ። ስለዚህ ያለፈ ስምምነት ተግባራዊ አልሆነም የሚል እሳቤ መውሰድ ይቻላል። ሁለተኛው ለምሳሌ በዛ ስምምነት መሰረት የተቋቋሙ ዓለም አቀፍ አካላት ነበሩ። አንደኛው የድንበር ኮሚሽን ነው። የድንበር ኮሚሽን ወሰነ። ያን ውሳኔ ለመተግበር የኢትዮጵያ መንግስት ተቸገረ። ስለዚህ ባለ 5 ነጥቦች የሰላም ስምምነት ብሎ አቀረበ። በዚህ ሂደት ውስጥ አንዱ ይሄን ማድረግ ይችል ነበር፣ አላደረገውም። እሱ ብቻ ግን አይደለም፣ የካሳ ኮሚሽንም ተቋቁሞ ነበር በዓለም አቀፍ ደረጃ። ያ የካሳ ኮሚሽን መርምሮ አሰብ ላይ የኢትዮጵያ መንግስት ሀብት የግለሰቦችም ጭምር በኤርትራ መንግስት የተወሰደበት ሁኔታ ስለነበረ እሱ ተሰልቶ $10 ሚሊዮን የኤርትራ መንግስት ለኢትዮጵያ መንግስት እንዲክስ ተወስኗል። የዓለም አቀፍ ውሳኔ ነው፣ አሁን ድረስ ቴብል ላይ ያለ ነው። ስለዚህ ይሄን ዓለም አቀፍ ውሳኔ ተግባራዊ ለማድረግ የኢትዮጵያ መንግስት ግፊት ማድረግ አለበት። ያን $10 ሚሊዮን ካሳዬን መቀበል ይስጠኝ፣ ካልሰጠኝ አቅሜ የፈቀደውን ያክል እርምጃ ወስዳለሁ እስከ ማለት ይችላል ማለት ነው። ዓለም አቀፍ ህጉ አሁንም በወቅቱም አሁንም ድረስ እሱ ክፍት ነው። ስለዚህ እነዚህ ነገሮች አሉ። ከዛ ባሻገር ደግሞ ወደ ኋላም ተመልሰህ ስትሄድ የኢትዮጵያ መንግስትና የኤርትራ መንግስት የተደራደሩባቸው ዓለም አቀፍ ህጎች ወይም ያኔ የነበረው ከአጼ ምኒልክ ጋር የተፈረሙ የጣሊያን ስምምነቶች በ1928 ጣሊያን ኢትዮጵያን ስትወር የተጣሱ ናቸው። ህጋዊ አይደሉም። ህጋዊነታቸው የቀረ ያውም በጣሊያን መንግስት ወረራ የፈረሱ የቀሩ ናቸው። ስለዚህ ይሄ ሁሉን ወስደህ ከህግ አኳያ መነሻለህ ማለት ነው። ከዓለም አቀፍ ዲፕሎማሲ አንጻርም ከተቀባይነትም አንጻር ካየኸው ታስታውስ ከሆነ እነ ሀርማን ኮሆን ሳይቀሩ ሲጽፉ ሲናገሩ ሰምተናል። የኢትዮጵያ መንግስት አሰብና አካባቢውን እንዲይዝ ሻዕቢያም ዝግጁ ነበር። በነገራችን ላይ በዚህ ለመደራደር ነፃነቱን
ለማግኘት ይፈልግ ስለነበረ ያን ይሄን ካልሰጠህ የኢትዮጵያ መንግስት እውቅና አልሰጥም ነፃነትን አላከብርም ቢል የመደራደር አቅሙ ትልቅ ነበረ። የኢትዮጵያ መንግስት እውቅና ካልሰጠ ደግሞ ኤርትራ እንደ ሀገር ነፃ ሀገር ልትሆን አትችልም ነበር። ኢቭን አስተዳደር እንኳን በተመሰረቱ ለምሳሌ እንደ ሶማሌላንድ እንደ ፍልስጤም ሆኖ ነበር የሚኖረው ባለፉት 30 ምናምን ዓመታት። ይሄ ሁሉ እድል እያለ ነው ያን የባከነ በሚያሳዝን ሁኔታ እሱን ያሳጣ የኢትዮጵያን ህዝብ ያሳዘነ ነገር ነበር። እነዚህን ተደምረህ ወስደህ አሁን ላይ እንዴት ነው ሊኬድ የሚችለው ብለን ከወሰን 2-3 አማራጮች ልናስብ እንችላለን። የመጀመሪያው ቅድም ያልኩን ያሉ ክፍተቶች የህግ ክፍተቶችን በደንብ አጥንቶ በደንብ ባለሙያ የተደገፈ ስራ ሰርቶ ከህግ ማቋያ ያዋጣኛል ትለው መንገድ ይዘህ ትሄዳለህ። ሁለተኛው ፖለቲካዊ ስራ ነው። ፖለቲካዊ ጫና ፖለቲካዊ ስራ በመስራት የተሻለ የኢትዮጵያን ተገቢ ጥያቄ የሚያስተናግድ አይነት ማህበረሰብ እንዲፈጠር ማድረግ ነው የኢትዮጵያ ህዝብ የተለያየ አካላት። ሶስተኛው ዲፕሎማሲያዊ ጥረት ነው። ዲፕሎማሲ ጎረቤቶችን ጨምሮ ሌሎች ዓለም አቀፍ ተቋማትም አገሮችም ራሱ መንግስታት የኢትዮጵያን ፍላጎትና የኢትዮጵያን ጥያቄ ተገቢ ነው እንዲሉ የማድረግ ነገር ነው። ለምሳሌ ኤርትራ እኮ ከኢትዮጵያ ጋር በፌዴሬሽን የተዋሃደችው በ1945 የዓለም አቀፍ ተቀባይነት አግኝቶ ነው አይደል? ኢትዮጵያ የባህር በር ያስፈልጋታል። ስለዚህ ከዚህ አንፃር በፌዴሬሽን ከኢትዮጵያ ጋር ተዋሃደ ተብሎ እኮ ነው። ይሄ አሁንም ያለ እውነት ነው። እሱን ግምት ውስጥ ማስገባት ይጠይቃል። በዚህ ሁሉ ሂደህ ማሳካት ከተቻለ ሰየው በእርግጥም ጠንከር ብለህ ከሰራህበት አግሬሲቭሊ ከተሰራበት ጦርነቱን ይመርጣን ብዬ አላስብም የኤርትራ መንግስት ወይም እሱን ይጠብቃን ብዬ አላስብም። ባይሆን ያ ሲባል ግን በሰጥቶ መቀበል መርህ መታሰብ አለበት። ለምሳሌ አሰብና አካባቢውን የቀይ ባህር አፋሮችን ጥያቄም ግምት ውስጥ አስገብተህ ወደ ኢትዮጵያ እንድታመጣ ስትጠይቅ የተወሰነ እርሻ መሬት ወይም የተወሰነ ለኤርትራ የሚሆን አካባቢም በሰጥቶ መቀበል በኩል ማዘጋጀት ይጠይቃል። ሌሎች አማራጮችን ማሰብ ይጠይቃል። በኢትዮጵያ ውስጥ እነሱም በነፃነት ሊንቀሳቀሱ የሚችሉበት ቢዝነስ ተቋማት ውስጥ በአክሲዮን በመግዛት ሊሆን ይችላል ወይም የአክሲዮን በመስጠት ሊሆን ይችላል። እነሱን ሁሉ አማራጭ ልታይ ትችላለህ። እነዚህ ሁሉ ሆነው እነዚህ ሁሉ ተሰርተው ማይሳካና ማይሆን ከሆነ ኢትዮጵያ ያላት አማራጭ ምንድነው የሚለውን ነው መውሰድ። እንደውም ኤርትራ ነፃነት የታወጀበት መንገድ ህጋዊ አይደለም፣ ህጋዊ አልነበረም። ለምን የሚል ከወሰድክ እኔ ድሮ ጀምሮም ሳነሳ የነበረ ጉዳይ ነው። ያኔ ኤርትራ ህዝበ ውሳኔ ስታደርግ ነፃነቷንም ስታውጅ ኢትዮጵያ ውስጥ የነበረው የሽግግር መንግስት ነው። የሽግግር መንግስት ደግሞ እንዲህ አይነት በጣም መሰረታዊ የሆነ ውሳኔ መወሰን አይችልም፣ ስልጣን የለውም። የሽግግር መንግስት የሽግግር ስራዎችን ነው የሚሰራው። ሰላምና መረጋጋት ማስፈን፣ ከዛ የህገ መንግስት አርቃቂ ኮሚሽን ማቋቋም እና የጋራ ህግ ለወደፊት የሚቋቋመው መንግስት የሚመረጥበትን መፍጠር ነው። እነዚህ ሁሉ ስራዎች ናቸው መሰራት ያለባቸው እና የዕለት ከዕለት ስራዎች። ከዛ አልፎ ግን የኤርትራ ነፃነት አስቀድሞ ነው ያወጀው እኮ። አሁን ለምሳሌ በህዝበ ውሳኔው መሰለ እንደ ኤርትራ ነፃ ወጣቸው አይደል? የሚያከብሩት ይኸውልህ የነፃነታቸውን ቀን የሚያከብሩት መቼ ነው? ኤርትራውያን ግንቦት 16 ነው። ግንቦት 16 ማለት ኤርትራን ሙሉ በሙሉ ከደርግ አገዛዝ ነፃ ያወጡበት በጦርነት በኃይል ማለት ነው። ህዝበ ውሳኔ የተካሄደው እኮ 1985 ነው። ስለዚህ ህዝበ ውሳኔ የተካሄደበትን ቀን አይደለም እነሱ የነፃነት ቀን የሚሉት። በኃይል በጉልበት የደርግን ሰራዊት ከኤርትራ ጠራርገው ያስወጡበትን ቀን ነው። ስለዚህ ህዝበ ውሳኔ የተካሄደ አልተካሄደ ለነሱ ምናቸው ማለት ነበር። ዝም ብለው ለዲፕሎማሲ ተብሎ እሺ ይሁንላችሁ ብለው የተቀበሉት ነው። ሁለተኛ የተካሄደው ህዝበ ውሳኔ ራሱ ህጋዊ ነበር ወይ ለካነሳ የኢትዮጵያ መንግስት ሳይሳተፍ ስለ አንድነት ሄደህ የኤርትራን ህዝብ ሳታስተምር አንድነት ይጠቅማል አንድ ብትሆን እንደዚህ ታገኛለህ ሳይባል ሁልጊዜ በሻዕቢያ ካድሬዎች አንድነት መምረጥ ማለት ባርነት ነው፣ ነፃነትህን ነው በደምህ በመስዋዕትነት ያገኘውን ነፃነት መቀልበስ የለብህም እያሉ በየቀኑ ሲቀሰቅሱት የነበሩ እነሱ ናቸው። ህዝበ ውሳኔ ማለት ነፃ ሆኖ ህዝቡ ሁለቱ ተፎካካሪ ወገኖች ሐሳባቸውን ሰንዝረው ህዝቡ ይጠቅመኛል የሚለውን መምረጥ አለበት። ምርጫ ባልነበረበት የተካሄደ ህዝበ ውሳኔ ነው።
እነዚህ ሁሉ ልትወስድ ትችላለህ። እነዚህና ሌሎችንም ሁኔታዎች ግምት ውስጥ አስገብተህ ለሀገሩ የሚያስብ ለሀገሩ የሚጨነቅ ለሀገሩ ሉዓላዊነት የሚሰራ መንግስት አልነበረም ኢትዮጵያ ውስጥ። ያ ባልነበረበት ሁኔታ የተካሄደ ነውና ወደ መደራደር ይሄን አካባቢ ከሰጣኝ ሰየው እውቅና እንትን እቀጥላለሁ። ካልሆነ ግን አይደለም የባህር በሩን ጠቅላላ ኤርትራንም እውቅና አልሰጥም ወይም አንስቻለሁ እውቅናዬን ማለት የሚቻልበት ሁኔታ አለ። እውቅናዬን አነሳው ማለት ቀጥሎ የሚመጣው ምንድነው ነው? የኃይል እርምጃም ጭምር ሊከተል እንደሚችል ትገምታለህ። አሁን አንዳንድ ወገኖች የሚያነሱት አንተም እንዳነሳው ለምሳሌ የኢትዮጵያ መንግስት ኤርትራ ላይ የኃይል እርምጃ ቢወስድ በሀገር ውስጥ ያለው ግጭት ጦርነት እንዴት ነው ሊያስኬደው የሚችለው የሚል ጥያቄ ነው። ሁለት ነገር ማሰብ ይጠይቃል። ለምሳሌ አፄ ምኒልክ ወደ አድዋ ሲዘምቱ እኮ ሀገር ውስጥ ግጭት አልነበረም ማለት አይደለም። ኦኬ በኃይል ያስገበሯቸው ወገኖች እኮ ገና ሙሉ በሙሉ ልባቸውን ሰጥተው ገብረው አልነበረም። ነገር ግን ምንድነው ያሉት አፄ ምኒልክ? አመልህን በጉያ ስንቅህን በአህያ ይዘህ ተከተለኝ ነው ያሉት። የሀገር ውስጥ ጉዳይ በኋላ ይደረስበታል። አሁን ወሳኙ ነገር ከውጭ ኃይል ጋር የምናካሄደው ጦርነት ነው። ወሮ ራሱ መጥቶ ሊሆን ይችላል። አንተም ለጥቅም ስትል ሄደህ ሊሆን ይችላል። በየትኛውም መንገድ ይሁን ዞሮ ዞሮ ከውጭ ኃይል ጋር የምታካሄደው ጦርነት የሀገር ውስጥ ግጭቶችና ጦርነቶችን የሚያስቆም ነው ብዬ አስባለሁ። በባህላችንም በሀገራችንም አጠቃላይ ዝንባሌ ካየኸው ሁልጊዜ እንዲህ አይነት ነገሮች አሉ። ለምሳሌ አፄ ቴዎድሮስ ወደ መተማ ሊዘምቱ ሲሄዱ ተቀናቃኞቻቸው ከኋላ ሲወጓቸው አልሰማንም። አፄ ዮሐንስም እንደዛው። ስለዚህ አሁን ላይ በተወሰነ የጥምዶ ጉዳይ ነው እንግዲህ አንዱ የሚነሳው። የትግራይ ኃይሎች ከሻዕቢያ ጋር ግንኙነት ጀምረዋል፣ አብረው እየሰሩ ነው፣ እንደ መውጫ በርም እየተጠቀሙበት ነው የሚል ሀሳብ ይነሳል። ይሄ የትግራይ ፖለቲከኞችም ሚዲያዎችም እየገለጹት ያለው እውነት ነው። ቀደም ሲል ግንኙነት አላቸው። ዝም ብሎ አሁን የቅርብ ጊዜ ጥምረት አይደለም። በነገራችን ላይ ሻዕቢያና ህወሓት ሲመሰረት የሻዕቢያ ድጋፍ አለ። ኤርትራ እንድትገነጠል ወስነው የሰጡ እነሱ ናቸው። ያ እንዲቀለበስ አይፈልጉም። ስለዚህ የትግራይ ኃይሎች በተለይ በደብረጽዮን የሚመራው ህወሓት ቡድን ከሻዕቢያ ጋር ሆኖ የኢትዮጵያን መንግስት ሊወጋ እንደሚችል ምንም ጥርጥር የለውም። ለምን? አቅሙ እስከፈቀደ ድረስ ኢትዮጵያን ማፍረስ እንደ አንድ ዓላማ አድርጎ እና የበላይነቱን ይዞ ተጠቃሚ መሆን ይፈልጋል። ሁለተኛ የኢትዮጵያ ፌደራል መንግስትም እኮ ሻዕቢያ ጋር ሆኖ እኔን ወግቶኛል የሚል ቁጭት አለው እልህ አለው። ስለዚህ አሁንም ሻዕቢያ ጋር ሆኜ የፌደራል መንግስት በወጋ ምንድነው የሚገርመው ብሎ እንደ ምክንያታዊ መከራከሪያ ሊያነሳ የሚችልበት እድሉ አለ። ከዛ ውጭ ያለው ሌሎች ጋር ያለው ግንኙነት ያን ያህል ጠንካራ ነው ብዬ አላስብም። ያን ያህል ተጽዕኖ የሚፈጥር ይሆናል ብዬ አልገምትም። አሁን ለምሳሌ ከፋኖች ጋር በተወሰነ ግንኙነት አለ የሚባል ሲነገር ሰማለሁ። የተጨበጠ ነገር እስካሁን አላውቅም። ከሸኔዎች ጋር ሳይቀር ሸኔዎችን በርቀት የመደገፍ አይነት ለነዚህ ሁሉ ማስተሳሰሪያ ሊሆን የሚችለው ህወሓት ነው። ህወሓት እንደዚህ አይነት ግንኙነት የሚፈጥርና ከሻዕቢያ ጋር የመሰለፍ አይነት አዝማሚያ ካለው የፌደራል መንግስት እንግዲህ ከዚህ ነው መጀመሪያ ያለበት ማለት ነው። ውስጡን እያጠራ በሁለት መልኩ፣ አንደኛ በንግግር በሰላማዊ መንገድ የሀገር ውስጡን ችግሮች መፍታት አለበት። ሁለተኛው ደግሞ አዝማሚያውን አይቶ ኃይልህን የት ላይ ነው አሳርፈህ መሄድ ያለብህ የሚለውንም መወሰን። እሱ እንግዲህ የጦር ስትራቴጂስቶች የፖለቲከኞቹ የፖሊሲ ጉዳይ ሆኖ ሊመጣ የሚችልበት እድል አለ። ዞሮ ዞሮ ግን መጀመሪያ የሚመከረው በድርድር በንግግር በዲፕሎማሲ ፖለቲካዊ ውይይት ከኤርትራ መንግስት ጋር በመነጋገር አሰብና አካባቢውን ለኢትዮጵያ የሚፈቅድበት ሁኔታ ማመቻቸት ነው። እንግዲህ ኤርትራ ብቻ ግን አይደለም አማራጩ። ጅቡቲም አንዱ አማራጭ ነው፣ እየተጠቀምንበት ነው። የሶማሊያ አካባቢዎችም ሌሎቹ አማራጮች ናቸው። ለኢትዮጵያ በጣም እነዚህ የተመቹ አማራጮች ናቸው። በጣም ሂስቶሪካል የሆነው ግን ታሪካዊ ትስስርም ያለው በኢትዮጵያ ስርም ስለነበረ የቅርብ ጊዜ በነገራችን ላይ ጅቡቲም ሶማሊያም በኢትዮጵያ ስር ነበሩ ቀደም ባለው ዘመን፣ ሱዳንም ጭምር ማለት ነው። ግን የቅርብ ጊዜውን ካየኸው ከ30 ዓመት በፊት ወይም ከ34 ዓመት በፊት ኤርትራ በአጠቃላይ የኢትዮጵያ አካል ነበረች። ከዛ በፊት ደግሞ መሀል ላይ አንድ 60 ዓመት ወይም እንደዛ ነው እንጂ ለዘመናት የኢትዮጵያ አካል ሆና የኖረች አገር ከመሆኗ ጋር ተያይዞ
ከኢትዮጵያ ጋር የሚኖራት ግንኙነት ከፍ ያለ ነው። ኤርትራም ተጠቃሚ ሆኖ ኢትዮጵያም ተጠቃሚ የሚሆንበት አማራጭ አለ። ካልሆነ ግን የኢትዮጵያ መንግስት 130 ሚሊዮን በላይ ህዝብ ይዞ አሁን በአንጻራዊነት ከምስራቅ አፍሪካ አንጻር ካየው እያደገ የሚሄድ ኢኮኖሚ እና ህዝብ ቁጥር ባለበት ሁኔታ እንደዚህ ወደብ አልባ ሆኖ ከባህር ርቆ የሚቀጥልበት ሁኔታ ያለ አይመስለኝም። ተወደደም ተጠላም የግድ በአንደኛው አካባቢ አማራጭ የወደብና የባህር በር ያስፈልጋል። እሱን በዚህ መልክ ነው የሚታይ የማስበው። አሁን የባህር በር ጉዳዩ ላይ ብዙም ልዩነት አይታይም በአደባባይ። ግን ችግሮችን ከውስጥ አሁን የውጭ ጉዳይ ስላለብን ብቻ አይደለም በርግጥ ችግር መፍታት ያለብን። እውነት ለመናገር የእርስ በርስ እየተዋጋ መቀጠል ልክ አይደለም። ግን አሁን ቅድም አንተ ያነሳው ነገር አለ የአፄ ምኒልክ ስልት ያኔና ዛሬ የተለያየ ነው የሚል ሐሳብ የሚያነሱ አሉ። ለምሳሌ ምን ሰማቸው የታጠቁ ኃይሎች ከመንግስት ጋር የሚፋለሙት ይሄ ፖለቲካ ጨዋታ ነው እንጂ ለኢትዮጵያ የባህር በር የማስመለስ ጉዳይ አይደለም። የባህር በር ጉዳይ እኛም እናምንበታለን። ከህወሓት ውጭ ለምሳሌ ፋኖ ኃይሎች የባህር በር ጉዳይ ላይ ስምምነት አለን ግን አካሄዱ ላይ ልዩነት አለን፣ ኤርትራን በመረንትን አንልም የሚሉት ነገር አለ። እንደዚሁ የኦሮሞ ነጻነት ሰራዊትም ወይም ኦነግ ሸኔም እንደዚሁ የባህር በር ጉዳይ የኢትዮጵያ ህዝብ እንደውም እነሱ እንደውም ያሉት የኦሮሞ ህዝብ አጀንዳ አይደለም ነው ያሉት። ትንሽ ጠበብ አድርገው በህወሓት በኩል እንደውም አይገባትም እንደውም ዲፌንድ እናደርጋለን ነው የሚሉት የህወሓት ፖለቲከኞች አንድ ሚዲያ ላይ የምንሰማቸውና እንደ መንግስት ግን ሪስፖንሲብል እንደሆነ አካል ሁሉንም በመልክ ማስያዝ አንዳንዴው ለምሳሌ በኃይል መልክ መያዝ ያለበት ካለ በኃይል ግን ከዛ ቀድሞ በሰላም መልክ መያዝ ያለበት ካለ መያዝ አለበት። አሁን ትናንትና ዛሬ ፖለቲካ የዛሬን እና አሁን የነገህን ነው በደንብ ኮንቴክስቹዋሊ የትናንቱንም የዛሬውን በኮንቴክስት ነው የምትረዳው የምትተነትነው ውሳኔ የምትወስነው። ከዚህ አንፃር አሁናዊ ሁኔታዎቹን በዛ ልክ መስበር ማስያዝ ያስፈልጋል የሚል ሐሳብ ሲነሳ በመንግስት በኩል አሁን ሚዲያ ላይ የማየው ባንዳ ተላላኪ የባዕዳን ተላላኪ ምናምን የሚል በጣም አየሩን ይሞላል። አሁን እሱ ከማራራቅ የዘለለ ያቀራርባሉ ወይ? ባንዳ ነው ተላላኪ ነው ኢትዮጵያ የባህር በር እንዳታገኝ እያደረገ ነው ምናምን ስላልከው ኢቭን ቢሆን እንኳን በዜጋነት አሳምኖ ተነጋግሮ ቅሬታዎችን ወይም ያሉትን ችግሮች ፈቶ ተመሳሳይ መስበር ላይ መቆም ይበጃል ወይስ እየተፈራረጁ መገፋፋት ነው ወይ የሚበጀው? ይነስም ይብዛም ጦርነት ውስጥ ከተገባ ቀዳዳ መፍጠሩ አይቀርም ለነዛ ኃይሎች ማለት ነው። እዚህ ላይ ያለህ ምክር ሐሳብ የመጨረሻ ምንድነው? ባጭሩ ይሄን ለመግለጽ ሁለቱም ይፈራረጃሉ። በጣም ያሳዝነው ሁኔታ ለምሳሌ መንግስት ደጋፊ ሚዲያዎችም ወይ ማህበረሰብ አንቂ ነን የሚሉ ወገኖችም እንዳልከው ሌሎችን ባንዳ ሲሉ ትሰማለህ። ሌሎችም ደግሞ የመንግስት እንትኖችን ባንዳ ሲሉ ትሰማለህ። ማን ነውና ኤርትራ ጋር ሆኖ አይደል እንደ ትግራይ ነው የወረረው ባንዳ እንዴት ነው የሚገለጸው የሚሉ ነገሮች ያነሳሉ። ግን ምንድነው ክፍተትም አይኖርም ማለት አለ። ለምሳሌ በኢትዮጵያ መንግስት በሶማሊያ በተወረረ ጊዜ ምስራቅ ኢትዮጵያ የኢትዮጵያ መንግስት የሶማሊያን ወረራ ሊቀለብስ በተንቀሳቀሰበት ጊዜ እኮ ኢህአፓ ከውስጥ ሆኖ ችግር ይፈጥር ነበር እንደነበረ እየተጻፉ ነው አንብበናል። ኢቭን ህወሓት ሳይቀር ሌላ አቋም ይዞ የሶማሌን ወራሪ ኃይሎች ደገፈ የሚል ወንጀላዎች ሲነገሩ ትሰማለህ። በደንብ ሂስቶሪካል እንትን መጽሐፍ ላይ አንብበናል። በተለያዩ አርቲክሎች የተጻፉበት ሁኔታ እንዳለ አንብበናል። ይሄ አይኖርም ማለት አይደለም፣ ግን ያ እውነታውን ሊቀይረው አልቻለም። ስለዚህ የኢትዮጵያ ህዝብ ከመንግስት ጋር ተሰልፎ የሶማሌን ወረራ የቀለበሰበት ሁኔታ አለ። የቅርብ ጊዜውን መውሰድ ትችላለህ። ለምሳሌ የኢትዮጵያ ህዝብ በቃ ተስፋ ቆርጧን ከመንግስት ርቋን ምንም በቃ ከዚህ በኋላ እየተባለ በነበረበት ጊዜ የኤርትራ ባድመን ወረረች። የኤርትራ ጦርነት ጊዜ የኢትዮጵያ ህዝብ እንዴት ነው ከኢትዮጵያ መንግስት ጋር የተሰለፈው? ወጣቱ እኮ እምቢ እያለ ከአውቶቡስ ላይ ጣራ ላይ እየወጣ እኮ ነበር አለ ወደ ማሰልጠኛ ተቋም ሲሄድ የነበረው። ሜዲካል ወድቀሃን ሲባል እኮ የሚያለቅስ ወጣት ነው የነበረው። ሀገሬ ተወራማ እኔ እንዴት እዚህ እቀመጣለሁ? እንዴት እማራለሁ? የዩኒቨርሲቲ እኮ የተሻለ ውጤት ያመጡ ተማሪዎች ሳይቀሩ ወደ ዩኒቨርሲቲ መግባት ሲገባቸው ወደ ባድመ ጦርነት የሄዱበት ሁኔታ ነበረ። በኋላ ከጦርነቱ መልስ ተመልሰው ወደ ዩኒቨርሲቲ ገብተው እንትን ያሉ እንዳሉ አሁን ፒኤችዲ ድረስ የደረሱ ልጆች እንዳሉ አውቃለሁ። እንዲህ አይነት ነገር ታሪካችንም የሚያሳይ ነገር አለው። እንዳልኩ የውስጥ ቁርጥ ቁሱ አለ።
የውስጥ ችግሩ አለ። አንድ ብንሆን ጥሩ ነው። በሰላማዊ መንገድ ችግሩ ተፈቶ በንግግር መንግስትም ይሄን ኃላፊነት መውሰድ አለበት፣ የመሪነቱን ኃላፊነት መውሰድ አለበት። የአማራ ክልልን ችግር ሳትፈታ የትግራይን ችግር ሳትፈታ ወይም ኦሮሚያ ውስጥ ያለውን ግጭት ሳታስቆምና ችግር ሳትፈታ የኢትዮጵያን ችግር ልትፈታ አይችልም። በአጠቃላይ እንትኑ መወሰድ ያለበት ከዚህ አንጻር ነው። የኢትዮጵያን አጠቃላይ ችግር ለመፍታት መጀመሪያ ከውስጥ መጀመር አለበት። የውስጥህን ችግር በሰላማዊ በድርድር በንግግር ኃይል በማይከፋፈል መልኩ ትሰራና እሱን ወደ ማቀራረብ ካመጣህ በኋላ ከዛ በኋላ ወደ የትኛውን ቦታ ብትሄድ ህዝቡ ከጎን ይሆናል። ከኋላ የሚወጋህ ነገር አይኖርም። ይሄም ሆኖ ግን የተወሰኑ ኃይሎች አያፈነግጡም ማለት አይደለም። መንግስት ግን መንግስት መሆኑን አለበት። የመንግስትን አቅም ሙሉ የመጠቀም ሁኔታም ስለሚኖር ዓለም አቀፋዊ ተቀባይነትም እንዲኖርህ የማድረግ ስራም ትሰራለህ። የሀገር ውስጥ ኃይልንም በደንብ የማስተባበር ስራ ሰርተህ ነው ወደ እንደዚህ አይነት ነገር መሄድ ያለብህ። የመጀመሪያ ቤት ስራህን መስራት፣ የውስጥ ስራህን መስራት ያለብህ። የትግራይ ኃይሎች ኢቭን እነሱ ሁሉም አንድ አይደሉም። ለምሳሌ ከፌዴራል መንግስት ጎን የሚሰለፉ ይኖራሉ፣ ምንም ጥርጥር የለውም። ከሻዕቢያ ጋር የተፈጠረውን ጽምዶ የሚያወግዙ እኮ አሉ። ተቃዋሚ የፖለቲካ ፓርቲዎች፣ ምሁራን፣ ልሂቃን በተለያየ መልኩ ሲያወግዙ እየሰማን ነው፣ ሚዲያዎች ሳይቀሩ። በዚያ ምክንያት አፈና እየደረሰባቸው ነው እንደውም በህወሓት በኩል አይደል። ይሄን ታሳቢ አድርጎ ኢቭን ትግራይም ይከፋፈላል። ያን እንዲህ አይነት ነገር ሲፈጠር የትግራይ ራሱ ትከፋፈላለች። አሁንም እየተከፋፈሉ ነው እንኳን የዚህ አይነት ነገር ተፈጥሮና አይ ቲንክ የፌዴራል መንግስት ያው 2-3 ጊዜ ማሰብ አለበት ወደ እንደዚህ አይነት እርምጃ ከመሄዱ በፊት። ቅድም ያልኩ ነገሮች አሉ፣ ከህግ አኳያ መሰራት ያለባቸው፣ ከዲፕሎማሲ አኳያ መሰራት ያለባቸው፣ ከፖለቲካ አንጻር ሊሰሩ የሚጋቡ ስራዎች በደንብ ስታብሊሽድ በሆነ በሰነድም የተደገፈ ነገ ከነገ ወዲያ ወደ ዓለም አቀፍ መድረኮችም ስትሄድ ኢምፖሲብል ቱ ሪጀክት የሚል አይነት የመከራከሪያ ሀሳብ ይዘህ መቅረብ መቻል አለብህ። ያን ለማድረግ የሚያስችሉ ስራዎች አይ ቲንክ እየሰራ ይሆናል ብዬ አስባለሁ። መንግስት ሙሉ አይደለም እንዲህ የሚለው። በተጨባጭ ደግሞ ወደ የግድ ኃይል እርምጃ ሁልጊዜ አስፈላጊ ነው ማለት አይደለም። ምናልባትም አዝማሚያውን አይቶ የኤርትራ መንግስት እኮ የመጨረሻው ነገር ላይ ሲደርስ ኦኬ እንደራደር፣ እንነጋገር፣ የተወሰነ እኔም ልፍቀድ፣ እናንተም የተወሰነ ነገር ለእኔ የምታመጡት ይኑር የሚል ነገር ልታመጣ ትችላለህ። ሁለተኛው በቀጥታ ወደ ጦርነት ከመግባት በፊት የኤርትራ አሁን ያለው የኤርትራ መንግስት አይደለ በጣም አስቸጋሪ ነው ያለው። በራሱ የኤርትራ ተቃዋሚዎች የሚወገድበት ሁኔታ መፍጠር ማገዝ በዚህ ዙሪያ አንድ እርምጃ ሊሆን ይችላል። ስለዚህ ወደ ስልጣን በአዲስ መልክ ወደ ስልጣን የሚመጣ የኤርትራ አስተዳደር ከኢትዮጵያ ጋር በቀላሉ ተግባብቶ ቢቻል ወደፊት ወደ አንድነት የሚመጣበት፣ ካልሆነ ደግሞ የባህር በር ሊፈቅዱ የሚችሉ ፖለቲከኞች እና ባለስልጣናት ሰዎች ወደ ስልጣን የሚመጡበት ሁኔታንም ማሰብ ይጠይቃል። መንገዶች ብዙ ናቸው። አንድና ያው የኃይል እርምጃ ነው ማለት አይደለም። ዶክተር ለሰጠኝ ምሁራዊ ሀሳብ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እኔም አመሰግናለሁ። ውድ ቤተሰቦቻችን ከዶክተር ሲሳይ ጋር ያደረግነው ቆይታ እዚህ ላይ ቆይተናል። ስለተከታተላችሁን በእጅጉ እናመሰግናለን። ጤና ይስጥልን።